የዕብራውያን መልእክት ምዕራፍ 13ን ከኔ ጋር ከፍተን ከቁጥር 7 እስከ 9 ድረስ ያለውን እናነባለን። የእግዚአብሔርን ቃል የነገሯችሁን መሪዎቻችሁን አስቡ፣ የኑሯቸውን ፍሬ ተመልከቱ፣ በእምነታቸውም ምሰሏቸው። ኢየሱስ ክርስቶስ ትናንትና ዛሬም ለዘላለምም ያው ነው። በልዩ ልዩ አይነት እንግዳ ትምህርቶች አትወሰዱ። ልባችን የሚጸናው በጸጋ እንጂ የምግብ ስርዓትን በመጠበቅ አይደለም። ይህን ስርዓት የሚጠብቁት እንኳ በዚህ አልተጠቀሙም። እግዚአብሔር አባታችን ቃሉን እንዲያስተምረን እንጸልይ። እግዚአብሔር መልካም አባታችን ሆይ ስለዚህ ሰንበት እናመሰግናለን። ልጅ ኢየሱስ ሞትን ያሸነፈበትን አዲስ የህይወት ብርሃን ያወጣበትን ቀን በፊት እንድንቀድስ አንተን እንድናስብ እንድናመልክ ወደዚህ ስፍራ ስላመጣህን እናመሰግናለን። እግዚአብሔር አባት ሆይ ዛሬም ቃልን ለመስማት በፊት አለን። በእነዚህ ቁጥሮች ውስጥ ያለውን ቃልን እንድትገልጥልን እንድታስተምረን እንጠይቃለን። የልጅን አለመለወጥ ለእኛ ያለውን ዋስትና ማየት እንድንችል ዘንድ እንድትረዳን እንለምናለን። በዚህም በፊትህ በሃይማኖታችን ጸንተን ለመቀጠል ለመሮጥ እንዲረዳን እንዲሆን ልመናችንን በፊት እናቀርባለን። ስለ ሁሉ ነገር ስምህ ብሩክ ይሁን፣ በጌታችን በኢየሱስ ስም አሜን። ዛሬ እንግዲህ ሶስት ቁጥሮችን ነው የምናየው። ወንጌልን እንዳንለቅ ምን እናድርግ እና ያው ጸሐፊው ማድረግ ያለብንን ነገሮች ስለሚናገር ማለት ነው። ከዛ እንዴት የእውነተኛ ሃይማኖትን ይዘን መዝለቅ የምንችለው እንዴት ነው? የእውነተኛ ሃይማኖትና ሐሰተኛ ሃይማኖት መገለጫዎች ምንድን ናቸው? እነዚህን ጥያቄዎች ለመመለስ ያው ከሁሉ በላይ ወንጌልን ላለመልቀቅ ምን ማድረግ በህይወታችን ውስጥ እንዳለብን ከዚህ ክፍል ለመማር እንሞክራለን። እንግዲህ የዕብራውያን ጸሐፊ የመጨረሻዎቹ ቁጥር 13 በኋላ ዳይሬክቲቮችን ነው የሚናገረው። ያው ከዚህ በፊትም አንዳንድ ነገሮችን አድርጉ እያለ አልነበረም፣ ማለትም እያለ ነበር ልላችሁ ነው። ማድረግ ያለብንን ነገሮች በየመሃሉ ወንጌልን ይህንን በክርስቶስ የመጣውን ወደ ሙላት የደረሰውን የብሉይ ኪዳን ሃይማኖትን ላለመተው ምን መደረግ እንዳለበት እያወራ ነው የመጣው። ግን እነዚህ መጨረሻዎቹ ቁጥሮች ላይ ቀጥተኛ የሆኑ ማድረግ የሚገቡንን ከወንጌሉ መገለጥም ደግሞ እግዚአብሔር በወንጌሉ እንድንኖር ከጠራን ህይወት የተነሳ መሆን ያለባቸውን ሁሌም የአዲስ ኪዳን መልእክቶች ያላቸው ቅርጽ ነው። ሁሌም የእግዚአብሔርን ሪደምፕሽንን ማዳንን ተከትሎ እግዚአብሔር ደግሞ በአምልኮ እንዴት መኖር እንዳለብን የሚናገርባቸው ነገሮች አሉና ስለዚህ አንዱ ያገኘነውን ወንጌል ሳይለቁ መዝለቅ ነው። ለዚህ እንግዲህ ጸሐፊው የመጀመሪያ ምን ማድረግ እንዳለብን ሲያወራ ቁጥር 7 ነው የሚናገረው which is interesting ነው። እምነትን ይዞ ላለመልቀቅ ምን መደረግ እንዳለበት የሚናገረው ነገር ልብ ይነካል ብዬ አስባለሁ። እንግሊዝኛው remember them which have the rule over you who have spoken unto you the word of God whose faith follow considering the end of their conversation here. ይህ መጀመሪያው ወንጌልን ያበሰሩላችሁን ሰዎች ማሰብና መመልከት ነው። እና በጣም ልብ የሚነካው እምነታቸውን ተከተሉ የሚለውን ከመናገሩ በፊት ምን ማድረግ እንዳለብን ይናገራል። የእግዚአብሔርን ቃል የነገሯቸውን መሪዎች አስቡ። እዚህ ላይ እነዚህ ሰዎች ማን ናቸው ብለን የጠየቅን እንደሆነ አሁን በህይወት ያሉ አይደሉም። በተለይም ለምሳሌ ቁጥር 17 እና 24 ላይ ስታዩ አሁን ያሉ መሪዎቻቸውን ምን ማድረግ እንዳለባቸው ይናገራል። ይሄኛው ግን ቃሉን ተናግረው ህይወታቸው ወደ ማብቂያ የመጡትን ሰዎችን ነው የሚያወራው። እና እነዛን ሰዎች አስቧቸው በማለት ይናገራል። በህይወት የሌሉ ወንጌሉን ግን የነገሯቸው ቀድሞ ያበሰሩላቸው ሰዎች ነበሩ እና እነዛን ሰዎች እንዲያዩ ነው የሚናገረው። የቁጥር 7ን አይታችሁ ከሆነ ለመሪዎቻችሁ ታዘዙ ተገዙላቸው ይላል። ይሄኛው ግን የህይወታቸው አማርኛው ትንሽ ሲተረጎም የኑሯቸውን ፍሬ ተመልከቱ ሲል አሁን በህይወታቸው ያለውን ፍሬ አይነት ይመስላል። ግን በደንብ ስታዩ the end of their conversation የህይወታቸው መጨረሻ አይታችሁ እምነታቸውን ደግሞ ያዙ ይላል። ምን ማለቱ ነው? እዚህ ላይ ያሉት አባቶች necessarily ከዚህ በፊት እንዳሉ አባቶች የእምነት አባቶች በመስዋዕትነት የሞቱ ናቸው ማለት አንችልም። ማለትም ይሄ በወንጌሉ ምክንያት ሞት የደረሰባቸው ካልቪን እንደዛ ይላል፣ ግን ቀጥታ እንደዛ ነው ማለት አንችልም። ታዲያ ምንድነው በወንጌል ቀድሞ ያበሰሩ ሰዎች ከዛ የሞቱ ሰዎችን መመልከት ከእምነት ጋር ምን ያገናኘዋል? ለምንድን ነው እንደዚህ የሚያወራው? የህይወታቸው መጨረሻ ስናይ ለምንድን ነው ሃይማኖትን ከመከተል ጋር ምናቆራኘው?
አንዳንዶች ይህንን ሲሞቱ አሟሟታቸውን አይታችሁ ከሆነ ሰላም ያለው ረስት ላይክ ወንጌል ያሳረፋቸው አይነት ሰዎች እንደሆኑ ትገነዘባላችሁ። ከዚህ ተነስታችሁ ለወንጌል ያላችሁን እምነት በእናንተ ውስጥም እስከ መጨረሻው ድረስ ለመያዝ እንዲያደርጋችሁ ዘንድ በማለት ይናገራሉ። እኔ ግን ልክ ሐዋርያው ጳውሎስ ገላትያ ላይ እንደሚያደርገው አይነት ነው ብዬ አስባለሁ። አንዳንዴ ሰዎች ወንጌልን ለመተው ሲያስቡ እንዲህ አይነት ነገሮችን ሪፍሌክት ማድረግ ይረዳል። ምክንያቱም ጳውሎስ ኤግዚስተንሻል የሆነውን የህይወታቸውን ኤክስፒሪየንስ ወይም ደግሞ ልምምዳቸውን ወንጌሉን ላለመተው ምክንያት ነው የሚያደርገው። ገላትያ ምዕራፍ 3 ላይ ታችሁ ከሆነ መንፈስ ቅዱስ በእናንተ መካከል የሰራው መቼ ነው? ጸጋን የተቀበላችሁት መቼ ነው? የእግዚአብሔርን ይሄ ልክ የእግዚአብሔር እውነተኛ ወንጌልን አንዱ ጀስቲፋይ እንዳገኛችሁ የሚያረጋግጥበት መንገድ በእናንተ ልብ ውስጥ በሚሰራው ስራ ጭምር ነው። ያን ስላችሁ ወንጌሉ ኦብጀክቲቭ ነው፣ ግን በእናንተ ህይወት ውስጥ መጥቶ ስር ሲሰድ ወይ ደግሞ ሲያርፍ ቤቱን ሲሰራ በእናንተ ውስጥ የሚፈጥራቸው ነገሮችም ሪሊ የወንጌሉን እውነተኝነት ጀስቲፋይ የሚያደርጉ ነገሮችም ናቸው። ለምንድን ያን ምለው ብትሉ ለምሳሌ ሐዋርያው ጳውሎስ የተሰሎንቄ ሰዎች ለምሳሌ ወንጌልን በእውነተኛ መንገድ እንደተረዱ ለመናገር ሲፈልግ የእነሱን ልምምድ ራሱ እንደ አንድ ምክንያት አድርጎ ያመጣል። ምክንያቱም ወንጌሉ ጋር የተቆራኙበት መንገድ ወንጌሉ እንዴት በእነሱ ዘንድ የሰራውን ስራ ደግሞ የምር የነሱንም ወንጌሉን መረዳት ደግሞ እውነተኛ ወንጌል እንደደረሳቸው ማሳያ ወይ እውነተኛ ሃይማኖት እንደደረሳቸው ማሳያም ያደርገዋል። ምዕራፍ 1 ቁጥር 4 ተሰሎንቄ ላይ በእግዚአብሔር የተወደዳችሁ ወንድሞች ሆይ እርሱ እንደመረጣችሁ እናውቃለን። እንዴት? ምክንያቱም ወንጌላችን ወደ እናንተ የመጣው በኃይልና በመንፈስ ቅዱስ በብዙ መረዳት እንጂ በቃል ብቻ አይደለም። ደግሞ ስለ እናንተ ስንል በመካከላችሁ እንዴት እንደኖርን ታውቃላችሁ። እናንተ እኛንና ጌታን መስላችኋል። ምንም እንኳን ብርቱ መከራ ቢደርስባችሁ ቃሉን በመንፈስ ቅዱስ ደስታ ተቀብላችኋል። አይታችኋል መመረጣቸውን የምር እግዚአብሔር እንዳዳናችሁ አውቃለሁኝ በዚህ ምክንያት ብሎ ግን ምንን ያወራል? የእነሱን ምላሽ ያወራል። እንደዚህ ማውራት ምንድን ነው ፋይዳው ብላችሁ ብትጠይቁ ሰዎች የምር የነበራቸውን ነገር በማሰብ የምር የተረዱት ወንጌል እውነተኛ መሆኑን እንዲያስቡ ሪፍሌክት እንዲያደርጉም ያደርጋቸዋል። ከዛ እነዛ ሰዎችንም ደግሞ ማሰብ የሚፈጥረው አፌክሽን አለ ይላል ካልቪን። አንዳንዴ ሩቅ የሆኑ ለምሳሌ አሁን ዕብራውያን ምዕራፍ 11 ላይ የተናገራቸው የእምነት አባቶች አሉ። ለእነሱ ከነዛ እምነት አባቶች ይልቅ ወንጌሉን ያበሰሩ ሰዎች ሞር የቀረቡ ናቸው። ያ የሚፈጥረው አፌክሽን አለ፣ እንዲያስቡ ያደርጋል፣ ስፔስ ይፈጥራል። እነዛ ሰዎች ዋሽተው ሊሆን አይችልም ብለው አእምሯቸውን መልሰው እንዲያስቡም ያበረታታቸዋል። በዚህም እንደነሱ እስከ መጨረሻው ድረስ ወንጌልን አጽንተው በመያዝ እንዲዘልቁ ይረዳል። የቀላል ሊመስለን ይችላል፣ ግን የምር ጥሩ ነው። አንዳንዴ አሁን በውስጡ ምን አለው ብትሉ ምልልሳቸው በተለይ ደግሞ ከእምነት ጋር ባላቸው ህይወት ያሳዩትን ምልልስ መመልከት እንዴት ይረዳል ብላችሁ ብትጠይቁ እናንተ የምታልፉባቸው መንገዶች እነሱ ያለፉ መሆኑን መገንዘብ የሚሰጠው ደስታ አለ። ብቻዬን አይደለሁም፣ አእምሮዬን እየለቀቅኩ አይደለም የሚል ኮምፈርት ስለሚሰጥ ማለት ነው። ለምሳሌ እናንተ አሁን አርሲን በደንብ ብትወዱት እና የአርሲን ህይወት በደንብ ብታውቁ ፐርሱታችሁ ላይ ይረዳችኋል። ሪፎርም ቴዎሎጂን በመከተል ውስጥ ከሰዎች ጋር ብትጋጩ ብትሉ የሚሰጣችሁ ደስታ አለ። ኦኬ እያላችሁ እንድታስቡ ያደርጋል። ይሄ እኔ እንደዚህ አይነት ውሳኔዎችን በመውሰድ ወይ ደግሞ እንዲህ አይነት ነገሮችን በማለቴ ሞኝ እየሆንኩ አይደለም። ስለዚህ አንዳንዴ ያው በቀላል ቋንቋ ባዮግራፊ ያው እኛ አልሞትንም አለን እዚህ ግን ባዮግራፊ ማንበብ እንደዚህ አይነት ነገሮችን እውነተኛ በወንጌል እምነት የጸኑ ሰዎችን ማሰብ ይረዳል። አንዳንዴ አጠገባችን ያለው ዓለም ወንጌልን የሚቀበል ሳይሆን ሲቀር ወንጌልን ግን ተቀብለው የኖሩ ሰዎችን መመልከት ነገሩ አዲስ እንዳልሆነ እንዲሰማን በማድረግ እጅግ ይረዳል። ባይዘዊ የምዕራፍ 11 ላይ ያለውም ውስጥ ያለው አንዱ የዕብራውያን ጸሐፊ ለማሳየት እየሞከረ ያለው የሃይማኖቱን ቆይታ ነው በዚህ ዓለም። ይህ ሃይማኖት ገና ዓለም እንደተፈጠረ ኤክሰርሳይዝ የተደረገ ሃይማኖት እስከዛሬ ድረስ በዚህ መንገድ የቀጠለ ነው ይላል። ላይ ሳይቋረጥ በአንዳንዴ አንቲኩቲውን ወደዛ ወደ ውጭ ወጣችሁ ከእናንተ ውጭ በታሪክ ውስጥ ብዙ ያመኑ ሰዎችን እንደ ደመና ስታዩ እምነታችሁን ያበረታዋል። ይህንን እንግዲህ ካለ በኋላ ነው እዚህ ጋር ደግሞ አምጥተው የምር ቅርብ የሆኑትን በሞት የተለዩዋቸውን በወንጌል እምነት የጸኑ ሰዎችን ያመጣል። ባይዙ ይሄ በጣም ኢንትረስቲንግ ነገር ነው። አንደኛ ጢሞቴዎስ ላይ ጳውሎስ ጢሞቴዎስን የራሱን ህይወት ራሱ ያስታውሰዋል አይደለ? አካሄዴን፣ ትምህርቴን
መውጣትና መግባቴን ታውቃለህ ብሎ በእውነተኛ እምነት እንዲያጸናው ይናገራል። በተለይም መከራ ቢመጣ አትረበሽ፣ ምክንያቱም በእኔ እንዳለም አይተሃል። አዲስ ነገር እንደሆነ ሊያስደነግጥ ይችላል፣ ግን አይደለም ይለዋል። ሐዋርያው ጳውሎስ አንዱ የሚያጽናናው አማኞችን በዛ ነው። ላይክ ቅርብ የሆነውን የራሱን ሕይወት እያሳየ በእነሱም በመምጣቱ መረበሽ እንደሌለባቸው ያሳያቸዋል። እና እንግዲህ ጳውሎስ አስቡ፣ እስር ቤት ሆኖ በዚህ ልክ ጢሞቴዎስን እንዲያስብ የሚያበረታታው ከሆነ የሞቱ ሰዎች በደንብ ይረዳል ማለት ነው። የእምነት መንገዳቸውን ማሰብ መረዳት። ስለዚህ አንዱ ወንጌል ላይ ለመጽናት የጸኑ ሰዎችን ማየት ጥሩ ነው። ወንጌልን እስከ መጨረሻው ድረስ ሳይለቁ በመከራ ውስጥ ያለፉ ሰዎችን ማየት ያጠነክራቸዋል። ተራ ነገር አድርጋችሁ አትወሰዱ ልላችሁ ነው። ሶ ኢትስ ጉድ ቱ ኖ ሂስትሪ። የአባቶችን እውነተኛ አማኞችን ወንጌልን አምኖ የኖሩ ሰዎችን ህይወት ማወቅ በብዙ ይረዳቸዋል። እስከ ቅርብ ጊዜ ድረስ ያሉትንም ጭምር ማወቅ። ይሄ ኦፕሽን አይደለም፣ ፕራግማቲክ እየሆንኩ አይደለም ስላችሁ እንደ ትእዛዝን ብትወስዱ ክፉ አይደለም። ይሄ ከዚህ ወታችሁ ሄዳችሁ ብታረጉት መልካም የሆነ አይነት አላ ነገ አደርጋለሁ ሳይሆን ኢፍ ዩ ዋንት ቱ ስቴይ ኢን ፌይዝ በእምነት መቆየት መዝለቅ ከፈለጋችሁ ብታደርጉ አንዱ ይሄ ነው። ሂ ካን ሴይ አሁን የዕብራውያን ጻፊ ምን ሊል ይችላል? ቀጥታ ሄዶ ወንጌሉን አትልቀቁ ማለት ይችላል። ግን ማቴሪያላይዝ ያደርገዋል። ላይክ በታሪክ ውስጥ በሚዳሰስ መንገድ እናንተ ያመናችሁትን ወንጌል አምነው ቢሰደቡም ቢናቁም አሁን እናንተ የሚደርስባቸውን ስድቦች የተሰደቡ ሰዎች አሉ። ነገር ግን ያልተመለሱ እስከ መጨረሻው ድረስ የዘለቁ ሰዎች፣ ያ ብርታትን ይሰጣል። በዚህ በዛው ልክ ደግሞ እምነትን የሚያጡ ሰዎች ልባቸውን እንትን ሊሉ ይችላሉ፣ ነው ዲስካሬጅ ሊያደርጋቸው ይችላሉ። ስለዚህ እነሱን ደግሞ በደንብ ማየት የእምነት ሰዎችን ለዚህ ነው የሚያስፈልገው። ከስተታቸው መማር ከብርታታቸው ደግሞ ኃይልን ማግኘት ይገባናል። ይሄ ለእምነት ጉዞ እጅግ ወሳኝ። ሁለተኛ ቁጥር 8 ሌላው ምንድን ነው ማሰብ ያለብን በእምነት ጉዟችን? ይህ በጣም ወሳኝ ነው። እርሱም ኢየሱስ ክርስቶስ ትናንት ዛሬም ለዘላለምም ያው ነው። ይህ ጥቅስ ድንገት እንደ አንድ ሮኬት ድንገት የሚፈነዳ አይነት ነው የሚመስለው። አውት ኦፍ ኖዌር ይመጣል አይደል? ድንገት መጥቶ የገባ አይነት ይመስላል። ግን ዝግ ብላችሁ ስታዩ ከቁጥር 7 እና 8 ጋር አስገራሚ በሆነ መንገድ የተዋቀረ ነው። ጥቅሱ ለምንድነው ብቻውን ሌጣ ሆኖ የሚቀርበው ብትሉ መግቢያም የለውም መውጫም የለውም። ያ ማለት ምንድነው? አንዳንድ አያያዥ ቃላቶች አንዳንዴ ከላይና ከታች ካለው ጋራ በማገናኘት እንድንረዳ ያደርጋሉ። ስለዚህ አንድ ነገር ሲባል ከፊት ያለውን የተዘረዘሩ ነገሮችን ትይዙና ነው ወደ ድምዳሜ የምትሄዱት። ይሄኛው ግን ብቻውን ነው ቀጥታ የቆመው። ታዲያ እንዴት ነው ከቁጥር 7 እና 8 ጋር ሊቆራኝ የሚችለው? ከሁለት እውነታ አንጻር ነው ይሄ ጥቅስ እዚህ ቦታ ላይ ያለው። ወይም የኢየሱስ ክርስቶስ አለመለወጥ በጊዜ ሁሉ ውስጥ የማይለወጥ መሆኑ። አንዱ የመጀመሪያው እነርሱ በእምነት ወንጌልን ያበሰሩ ሰዎች እንኳን ሞተው ቢጠፉ ኢየሱስ አይለወጥም የሚል ነው። እሱ ዛሬም ሊረዳችሁ አለ የሚል ነው። ጳውሎስ ሁለተኛ ጢሞቴዎስ ላይ ሲያወራ ምዕራፍ 2 ላይ እኔ እንኳን ብታሰር ወንጌሉ ምን አይሆንም ይላል፣ አይታሰርም ይላል። በእኔ አይቋረጥም። የወንጌሉ ኃይለኝነትም መስራት ነው። የጌታም ቸርነት ለዚህ ወሳኝ። እነሱ ጥለውን ቢሄዱም በሞት ከኛ ጋር አብረው ባይሆኑም እንኳን ጌታ ዛሬም ነገም አብሮን እንደሚሆን እኛ ከሞትንም በኋላ የሚኖር መሆኑን ማወቅ እጅግ ወሳኝ። ይሄ እንግዲህ ዝም ብሎ ኢየሱስ አለ አይነት አይደለም ማለት አይለወጥም አለ አይነት ብቻ አይደለም። በውስጡ ያቀፈው በመኖሩ ይረዳናል የሚል ነው። እያማለደ ይኖራል እያለ ነው። ንጉሥ ሆኖ ሁሉን ከእግሩ በታች ይዞ አለ። ባይዘው ጌታ ኢየሱስ ማቴዎስ ወንጌል ምዕራፍ 28 ላይ ወንጌልን ለመስበክ ሲሄዱ አንዱ የሚያበረታታው ምን ብሎ ነው? አንድ ሰው በጣም ውብ በሆነ መንገድ ያንን ያሳያል። ወንጌልን ስበኩ ሂዱ ከማለቱ በፊት ስልጣን በሰማይና በምድር ተሰጥቶኛል፣ ሂዱ አሁን ይላል። እኔ አለሁ።
ከዛ ደግሞ አንዱ ኢንተረስቲንግ ነገር ደግሞ 8 ቀን 10 ቀን ይቅርታ በዓለ ሃምሳው ቀን እስከሚመጣ ድረስ በ40ኛው ቀን አይደል ያደረገው 10 ቀንን ከኢየሩሳሌም ሳይወጡ እንዲጠብቁ ይናገራል። ከዛ በኋላ መሮጥ ወንጌልን ይዘው መሄድ እንደሚችሉ እዛ ውስጥ የተሰወረው ነገር ምንድነው የምትሉ ሄጄ ስልጣንም አሁን አለኝ ሄጄ ሙሉ በሙሉ አሁን ኮርኔት ትደረጋለ ያኔ ሙሉ በኔ እጅ ስላለ ወደ ሁሉ ዓለም መሄድ ትችላላችሁ ነው። ከዛ ምንድን ነው የሚለው እኔ እስከ ዓለም ፍጻሜ ድረስ በወንጌል ስብከት ስትኖሩ ከእናንተ ጋር ነኝ ይላል። ስለዚህ ስለምን እያወራን የክርስቶስን ኃይለኝነት ማሰብ አለብን። በእምነት መቁጠር አለብን እንደሚጠብቅ። እምነትን መተው ሲያስፈራ እውነተኛ እምነት መያዛችንን እርግጠኛ መሆን አለብን። ከዚያ ወዲያ ኢየሱስ ከኛ ጋር እንደሆነ ማየት አለብን። እሱ የማይለወጥ መሆኑን ሁል ጊዜ የሚጠብቅ መሆኑን ማሰብ በእምነት ቆይታችን ውስጥ እጅግ ወሳኝ ነው። አንዳንድ ቴዎሎጂን ትክክል መያዝ ብቻ የሚያበረታን ይመስለናል፣ ግን አይደለም። እውነተኛ ሃይማኖት መያዝ እውነተኛ እምነትን መያዝ አንድ ነገር ነው። ከዛ ግን የጌታን ጠባቂ መሆኑን ሁሌ ማስተዋል ያስፈልጋል። ነገሮች ትሬት ሲያደርጉ ማለት ነው። ሊቀ ካህናት እንደሆነ ለዘላለምም ደግሞ ስለኛ እንደሚኖር ማሰብ አለብን። ሌላው ግን እንደ መሸጋገሪያም ወሳኝ ነው። ጸሐፊው ላይ እንዳያችሁት ቁጥር 8 ላይ በእምነት አምነው የሞቱ ሰዎችን ሲያወራ ስለምንድን ነው የሚያወራው? እምነታቸውን በደንብ እነሱን ተመልከቱ። ምን እንዲሆን ነው? ዝም ብሎ ህይወታቸውን በማወቅ መውጣት መግባታቸውን ዶቶቹን ለማወቅ አይደለም። so that we may follow their faith እምነታቸውን ምን እናደርግ እንድንከተል፣ ሃይማኖታቸውን እንድንከተል። ስለዚህ የነሱ ሃይማኖት ምን ነበረ ብትሉ ሁሌም የማይለወጠው ኢየሱስ ክርስቶስ ነው ልንል እንችላለን። ጌታችን ኢየሱስ በብሉይ ኪዳንም እሱ ብቻ ነው አዳኝ የነበረው፣ ዛሬም አዳኝ እሱ ነው። እነሱ ያመኑትን እምነት ልናምን ይገባል። እምነታቸውን እንከተል ይላል። እምነታቸውም የማይለወጠው ኢየሱስ ነው ልንል እንችላለን። በሁለተኛ ረገድ በተለይ ከቁጥር 9 ጋራ ይገናኛል። እዚህ ላይ ጻፊው ኢየሱስ እንደ አምላክ አለመለወጡን ብቻ ሳይሆን እንደ አምላክም እንደ ሰውም ለድነት ለኛ የተሰጠበትን አምላክነቱም ለኛ በጎ የሆነበትን ሁሉ ነገር ልክ ከተክዝማችን ላይ እንዳለው ኢየሱስ በሁለቱም ማንነቱ እነዚህን አገልግሎቶች ለኛ ያከውንልናል። ስለዚህ አምላካዊ ማንነቱን ብቻ መናገር አይደለም፣ አለመለወጡ መናገር ብቻ ሳይሆን በማዳኑ የማይለወጥ መሆኑን እያሳየ ነው። ኢየሱስ በእርሱ የሚያምኑትን ሁሉ የሚያድናል። ትናንትም አድኗል፣ ዛሬም አድኗል፣ እስከ ዘላለምም አዳኝ ሆኖ ይኖራል። ስለዚህ ይሄ ምንን ኢምፕላይ ያደርጋል? በሶስተኝነት ደረጃ ማለትም አንድ ነው፣ ግን ምንን አንድምታ አለው ብላችሁ ብትወስዱ እምነት ሃይማኖት አይለወጥም። አንድ ሰው ትናንትም እያየው ነበር ከዛሬ 2000 ዓመት ውስጥ እኔ ያሰብኩትን አይነት ቴዎሎጂካል ነገር ያሰበ ሰው የለም። እኔ ላሳያችሁ ይላል። በጣም እኔ ብዙ ሰው ተሸውዷል፣ ብዙ ሰው ተሳስቷል፣ እኔ ግን አሁን በርቶልኛል ይላል እና ሰው ሁሉ ይወደዋል። እንደምታውቁት እንደዛ አይነት ነገር ስትሉ መጠንቀቅ አለባችሁ። ምክንያቱም የዕብራውያን ጻፊ ምን ይላል? እምነትን ለእናንተ በጣም ኦተንቲሲቲ ላይ መስል ይችላል አይደል? በእኛ ዘመን ሰው እኔ በራሴ መንገድ እግዚአብሔርን አምነዋለሁ ይላል። ያንን እንደ ምን ልበላችሁ እንደ በጣም በቃ ጄኒውን የሆነ እግዚአብሔርን የሚከተል ሰው የማይከተል ሰው መሆኑን ለመናገር ይፈልጋል። እኔ ሉተርንም አላውቅም፣ እኔ ካልቪንንም አላውቅም፣ ኦግስቲንንም አላውቅም። እኔ በጣም አስገራሚ በሆነ መንገድ አሁን አውቃለሁ አይነት ነገር ይላሉ። ግን ይሄ ጻፊ ምን ይላል? እንኳን ካልቪንና ኦግስቲን ወንጌል እንኳን በእውነተኛ መንገድ የሰበኩ ሰዎችን እምነት ፎሎ ታደርጋላችሁ። ሰው መከተል አይደለም እሱ። እግዚአብሔር እምነትን እንደ ሰንሰለት አንዱ ከሌላው የሚያስተላልፍበት ነው። አይ እነዛን አትተዋቸው፣ መጽሐፍ ቅዱስ ውስጥ የእግዚአብሔር እውነት አለ፣ አመኑ አላመኑ አያገባኝም፣ እኔ ያመንኩት ነገር ከሁሉ ሰው ይልቅ አዲስ ቢሆን አያሳስበኝም አይባልም ነው። ምክንያቱም ጳውሎስ እንዳለው እናንተ የመጀመሪያ ወንጌል ሰሚዎች አይደላችሁም፣ ወንጌልም ደግሞ ከእናንተ አይደለም የሚወጣው፣ ሶርሱ ከሌላ ቦታ ነው የወጣው፣ ተቀባይ ናችሁ። እኔ የቆሮንቶስ ምዕራፍ 14 መጨረሻ ላይ እንደዛ አይደል የሚለው ቃሉ አትታበዩ፣ ላይክ ስለ ሴቶች ሲያወራ እንደዚህ ትሁን ሴት አልታዘዝም የሚል ሰው ካለ ይህ ከጌታ የመጣ መልእክት መሆኑን ይወቅ። እናንተ
የወንጌል ምንጭ የእግዚአብሔር ቃል ምንጭ አይደላችሁ? ለመጀመሪያ ጊዜ እናንተም ጋር እየመጣ አይደለም ይላል። ከሁሉ በላይ እምነታችን በእግዚአብሔር ቃል የተመሰረተ ነው። ነገር ግን በእግዚአብሔር በታሪክ ውስጥም ደግሞ እውነተኛ አማኞችን ሁሌ በማኖር ወንጌሉን ይጠብቃል። በመሰረቱ ኢቴሪያል በሆነ ደመና ውስጥ አይደለም ወንጌል የሰማነው እና አርሲ አሉልን አይደለ? ይሁን አይታችኋል ፖይንቱን። ወንጌልን የሰማ ሰው ሁሉ ከሆነ ሰው ሰምቷል። በሆነ ረገድ ሊስት መጽሐፍ ቅዱስ የሰጠው ሰዋል ስላችሁ የሆነ በቃ እኔ ጂኒየስ ሆኛለሁ እንዳንል ማለት ነው። ስለዚህ አዲስነትን እንዲያውም ወንጌል በባህሪው ሁሌም ወዴት ነው? ወደ ኋላ። ወንጌል አንዴ ሙሉ ሆኖ የተሰጠ በአዲስ ኪዳን የተሰጠ ሃይማኖትን ነው ፕሪዘርቭ የምናደርገው የምንጠብቀው። ያ ማለት ይሁዳ ላይ እንዳለው ለቅዱሳን አንድ ጊዜ ፈጽሞ የተሰጠን ሃይማኖት ምን እናርግ? እንጋደል፣ እንከላከል ይላል። እንግዲህ ይሄ ሁለት አደጋ አሉ በሆነ ረገድ። አንደኛው አደጋ ሰው ሁሉ አዲስ ነገሩን እያወጣ በታሪክ ውስጥ ማንም ያመነ የለም። ዋናው ነገር እኮ መመለስ አይደል እንዴ? ወደ ዋናው ምንጩ መመለስ አይደል? መሀል ላይ የተፈጠሩትን ታሪካዊ ነገሮችን ሁሉ መተው አይደል እንዴ? ስለዚህ አንዱ የሚሉት እንደዛ ነው። እኛ እኮ በጣም እንዲያውም የሶላ ስክሪፕቹራ ፕሪንሲፕል የምንከተለው እኛ ነን። እርሱም ሉተር ማን ነው? ካልቪን ማን ነው? ወደዛ እንሂድ ይባላል። ይሄ አደጋው ምንድን ነው? ያው በእርግጥ መጨረሻ ላይ መዳኘት ያለበት እንደዛ ነው። ይሄንን መካድ የለብንም። አንዳንድ ኒው ፐርስፔክቲቮችን ሰዎች ሂት ለማድረግ ሲሞክሩ ተመልሰው ይመጡና ትራዲሽን ውስጥ ገብተው ይጠፋሉ። እንደዛ የስ ስክሪፕቸራል ኢንጌጅ ነው ማድረግ ያለብን በእግዚአብሔር ቃል፣ በታሪክ አይደለም። ከሁሉ በላይ ከሰዎች ጋራ የምናወራው ምክንያቱም ታሪክ ዳኛ ስላልሆነ ኦልቲሜትሊ የእግዚአብሔር ቃል ብቻ ነው የሚዳኘው። ግን እንደ ምስክር ደግሞ ግን በታሪክ ውስጥ አማኞች እንዳሉ መካድ የለብንም። ቸርች እንደኖረች መካድ የለብንም። የሁሉም አዳዲስ ሃይማኖቶች አንዱ ባህሪ እሱ ነው። ሞርሞኖችን ብትሉ አይደለ፣ እስልምናንም ብትሉ ያው ናቸው። አንዱ ባህሪያቸው አሁን አውቀናል የሚል ነው፣ አሁን በራልን የሚል ነው። ስለዚህ ያ አይነት አደጋ አለ። ነገር ግን ደግሞ ሶላ ስክሪፕቱራንም ደግሞ በአግባቡ መረዳትና ሁሌም ከእግዚአብሔር ቃል በታች ነው ማለት ምስክር የለም ለእምነታችን ማለት አይደለም። ስለዚህ በሆነ ረገድ አንድ ምስክር ለእምነታችሁ ከሌለ መጠንቀቅ አለባችሁ፣ መፍራት አለባችሁ አይደለ? 2000 ዓመት ሙሉ እግዚአብሔር አንድንም ሰው ቤተክርስቲያን ዝም ብላ እንድጠፋ አድርጎ ያው አይኖ ሮማ ካቶሊኮች ሪፎርመሮቹ ላይ እንደዛ ይከራከሩ ነበር እና እግዚአብሔር ሳናቅ እስከዛሬ እንድንቆይ ተወ እንደ ሲሉ ሪፎርመሮቹ አንድ የማይሉት ነገር ምንድን ነው? ማንም ያላመነውን ነገር አላመንም አይሉ ሾው ታሪክ ውስጥ የእነሱ እምነት ፕሪዘርቭ ያደረጉ ሰዎችን ትሬስ አድርገው ያመጣሉ። ኦግስቲንን ይዛሉ፣ አትናሽስን ይዛሉ፣ እነ በርናርድ ኦፍ ክላቨሮ ይዛሉ። ገብቷቸዋል። በዛ ውስጥ የእምነቱን ቀጣይነትን ለማሳየትም ይሞክራሉ። ምክንያቱም ያውቃሉ ኢንጂኒቲ ኖቨልቲ አደጋ ስለሆነ። አንድ ጊዜ አንድ ሰው እንትን ላይ ሲጠይቀው የካልቪን ብቻ ስቶሪያን ነውና ስለ ካልቪን አውርቶ ሲጨርስ ጥያቄ ጠየቀው። ካልቪን ቪቪዋር ፊልድ ሲል እንደምትሰሙት is the theologian of the Holy Spirit ይባላል። ምንድነው ካልቪን ኮንትሪቢዩት ያደረገው አዲስ ነገር ሲለው ከሁሉ ነገር በፊት አዲስ ነገር ኮንትሪቢዩት ካረገ ሄሬቲክ ነው ይላል። አዲስ ነገር እንዴት ኮንትሪቢዩት ላይክ እስከዛሬ 1500 ዓመት ያልታወቀ ነገር አወኩ አይባልም። ግን ያው ታውቃላችሁ የነበረውን ቴዎሎጂ ማስረዳት፣ መተንተን፣ ማስረዳት የወንጌላውያን ስራ ነው። የወንጌል ሰባኪዎች በዘመናት ሁሉ ውስጥ እግዚአብሔር እንደዚህ አይነት አገልጋዮች ይኖሩታል። ሁሌም ዋናውን የተሰጠውን እምነት የሚያስጠብቁና ቸርቻንንም እንዳትለቅ በማድረግ ምስክርነቶችንም በመያዝ ወንጌልን ማዝለቅ ማለት ነው። ስለዚህ ካልቪን ላይ አንዱ የምታዩት ሁሉ ጊዜ አጅዲኬት ያደርጋል። አንዳንድ ቴዎሎጂካል ስቴትመንት ሁሉ ኢንስቲትዩት ነው ቅርጹን ብታዩት የእግዚአብሔር ቃል ያስረዳና መጨረሻ ላይ ሁሌም ወደ ቸርች ሂስትሪ ይሄዳል። ማን እንደዚህ አይነት ነገር ብሏል? ከተሳሳቱ ብሩታሊ ሮንግ ናቸው ይላል። ምንም ሄዚቴት አያደርግም ወይ ደግሞ ፍርሃትን አታዩም። ግን ደግሞ ያንኑ እምነት የተሸከሙ ሰዎችን ደግሞ ለተራ አይነት ቴዎሎጂካል ነገሮች ራሱ ብታዩ ማለት ነው የሰው ልጅ ነፍስ፣ ስጋ፣ ነፍስ ሶስቱን ያምናሉ። ሁለትን የታመነው ይለና ይፈልጋል እሱ ራሱ ያ አይነት የኛም የቸርች ማይንድ ሴት ስለ ቸርች
ሐሰተኛ ትምህርትን ወደ ሐሰተኛ ትምህርት እንዳንሄድ ከሚያደርጉ ጥንቃቄዎች አንዱ ይሄ ነው። ስለዚህ ኢየሱስ የማይለወጥ ስለሆነ ማለት ነው። አንዱ የብሉይ ኪዳንና የአዲስ ኪዳን ቀጣይነትም በዛ ነው አይደለ? አዲስ ኪዳን እስከ ዛሬ ያልነበረ ወንጌል መጥቷል ተብሎ ቢሆን ኖቭሊቲ ይሆናል አይደለ? አንዱ የዕብራውያን ጸሐፊ የሚያሳየው ምንድነው? ወንጌሉ የብሉይ ኪዳን ሃይማኖት ፐርፌክሽን ነው ወይ ደግሞ የእድገቱ ሙላት ነው እንጂ አዲስ ነገር እየተናገረን አይደለም። ሮሜ ምዕራፍ 1 መግቢያ ላይ ራሱ ጳውሎስ ምን ብሎ ይጀምራል? በነቢያቱ አፍ እንደተናገረ አይደለ? ወንጌሉን እግዚአብሔር በነቢያቱ አፍ አስቀድሞ ተናገረ። አሁን ጊዜው ደርሶ ኢየሱስ እንደመጣ ይናገራል። ከዛ ምዕራፍ 3 21 ላይ ራሱ ምንድነው? በነቢያትና በሕግ የተመሰከረለት ጽድቅ ተገልጧል። ሌላው ይሄ ነገር በአራተኛ ደረጃ ሐሰተኛ እምነትና እውነተኛ እምነትን የምንለይበትን መለኪያ ነው። እርሱም ኢየሱስ ብቸኛ የመዳናችን መሰረት እንደሆነ የሚነካ ሃይማኖት ሁሉ ሐሰተኛ ነው። ይሄ ቱንቢያችን አንድ ሃይማኖት የክርስቶስን ስራ ላይ የእናንተን አንዳች ነገር እንድትጨምሩ የሚናገር ከሆነ ሌላ ብዙ ነገር ላይ እውነተኛ መሆኑን ማየት የለብንም። ኤስቲክ መሆኑን ኢቭን ትሪኒቴሪያን መሆኑ ራሱ ዋጋ የለውም ለኛ። አንድ ሰው በስላሴ አምኖ ድነት በክርስቶስ ብቻ እንዳልሆነ የሚናገር ከሆነ ስላሴን ያምናል ማለት አንችልም። አንዱ ስላሴ ማመናችሁን የምትገልጡት ኢየሱስ ብቻ በማመናችሁም ጭምር ነው። ይህ በጣም አጽንኦት ያስፈልገዋል። ብዙ ሰዎች ሮማን ካቶሊክን፣ ኢስተርን ኦርቶዶክሲን ጀስቲፋይ ለማድረግ ሲሄዱ ዋናዎቹ ነገር ላይ እኮ እንስማማለን፣ ሶቴሪዮሎጂ ያን ያህል አይደለም ይላሉ። ስለ ድነት ወይም ነገረ ድነት ያን ያህል አይደለም ይላሉ። ሪፎርሜሽን ማለት ነገረ ድነት ልትሉ ትችላላችሁ። ትልቁ ዲቤት እግዚአብሔር እንደ ስሉስ አምላክ ማን የሚል ጥያቄ አይደለም። እግዚአብሔር በክርስቶስ ኢየሱስ በሰራው ስራ ውስጥ እንዴት ነው ያዳነን የሚል ነው። ያንን ነው ዲፌንድ ለማድረግ የታገሉት። ወይ እነሱንም እየወቀስን ነው ማለት ነው። ትልልቆቹ ነገሮች ላይ ይስማሙ ስለነበረ ምንም ማድረግ አልነበረባቸውም። ዝም ብለው ቸርች ውስጥ መቀመጥ ወይም ደግሞ ሮማን ካቶሊክ ውስጥ መቀመጥ ነበረባቸው እያለን ነው። ያንን የማንል ከሆነ ዛሬም ያንን እምነት ነው መድገም ያለብን። ዛሬም ሮማን ካቶሊኮችም አልተቀየሩም፣ ኢስተርን ኦርቶዶክሲም ምንም የሚለየው ነገር የለም። ኢየሱስን ሴንተር ያላረገ ሃይማኖት ሌላ ነገር ላይ ትክክል ቢሆን ዋጋ የለውም። ጌታ የማይለወጥ ስለሆነና የሱ ብቻ ማዳን ነው እውነተኛ ማዳን። በዛ ነው መለካት ያለብን። ልትመስ ቴስታችን መሆን አለበት የክርስቶስን ብቸኝነት ሶለስ ክርስቶስ መሆኑ። ባይ ዘ ዌይ ብዙ ሰዎች አንዱ የሚስቱት የሪፎርሜሽን የሚጀምረው ከሶላ ስክሪፕቶር አይደለም። በሆነ ረገድ ከሶለስ ክርስቶስ ከክርስቶስ ኢየሱስ ብቸኝነት። ከዛ ለምንድነው እንደዛ የምትሉት እንዴ? ይሄ ንግግራችሁ ሐሰተኛ እንዳልሆነ ከሮማን ካቶሊክ ቸርች ካውንስል ኦፍ ከነዚህ ካውንስሎች እየተገነጠለ መሆን አለመሆኑን ማን ይነገራችሁ? የቸርች ትምህርት አይደል የሚቀድመው ሲባል ነው ወደ ስክሪፕቸር የሄደው። ሶ ኦን ዋት ግራውንድ አር ዩ ሴይንግ፣ በምን መሰረት ላይ ነው ኢየሱስ ብቻ ነው የሚያድነው የምትሉት ሲባል ነው ወደ ስልጣን ጥያቄ የሄደው። ማነህ አንተ? ጀስቲፊኬሽን ጽድቅ በእምነት ብቻ ነው ለማለት በክርስቶስ ኢየሱስ ብቻ ነው ለማለት ማነህ? ኬት ነው ያገኘኸው ሲባል ነው ቃሉ ብቻ ነው የመጨረሻ አውቶሪቲ። የእግዚአብሔርን ማዳንን በመረዳት ረገድ የእግዚአብሔር ቃል ብቻ ነው ስልጣን ሊኖረው የሚገባ ወደሚለው ነው የሄደው። ስለዚህ ለእኛም ዛሬ ይሄ ነገር መለኪያ መሆን አለበት። ሰዎች መጥተው ድነት በምንገባው አርሜኒያኖችም ይላሉ፣ ዛሬም ሮማን ካቶሊኮችም እያሉ ነው የኖሩት። አሁንም አዳዲስ ትምህርቶች ያወጣሉ። እዚህ ኢትዮጵያ ጋር ተንሰራፍቶ ያለ የምንገባው በጸጋ ነው የምንቆየው ግን በስራ ነው ማለት ነው። ሌላ ምንድን ነው የምንፈልገው? ገላትያ መጽሐፍ ላይ ምግባሩ ደጋግሞ እንዳሳየው ክርክሩ እግዚአብሔር ስሉስ አምላክ ነው ወይ የሚል አይደለም። ክርስቶስ አምላክ ነው ወይ የሚልም አይደለም። ክርስቶስ ስጋ ነው ወይ በአንድነት ሃይፖስቴቲክ ዩኒየን ነው ወይ አይደለም። ትልቁ ጥያቄ ምንድን ነው? ክርስቶስ ብቻ ነው ወይ ከእርግማን የዋጀን
እና ደግሞ ያጸደቀን ወይስ ግዝረትም ያስፈልጋል የሚለው ክርክሩ ይሄ። ጳውሎስ ግን እነዛን ሰዎች ምን ይላቸዋል? ወንጌልን ጥላችሁ ሄዳችኋል ይላቸዋል። ምን ስላደረጉ? ድነት በክርስቶስ ኢየሱስ ብቻ መሆኑን ስለካዱ ማለት ነው። ወንጌል መተው ማለት የእግዚአብሔር ስሉስ አምላክ መሆኑን ማመን ማቆም አይደለም። ወይም ደግሞ የክርስቶስን ማንነትም አምናችሁ በክርስቶስ ኢየሱስ ድነት ብቻ እንደሆነ ካላመናችሁ ወንጌል ታምናላችሁ ማለት አይቻልም። በእግዚአብሔር ቃል መሰረት ሊጎረብጣችሁ ይችላል። ግን ገላትያ መጽሐፍን አንብባችሁ ከዚህ የተለየ መረዳት ላይ አትደርሱ አይደለ? ጽድቅስ በሕግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞተ፣ እኔ እግዚአብሔርን ጸጋ አላቃልልም ይላል ጳውሎስ። ምክንያቱም የዳንኩት በክርስቶስ ኢየሱስ ስራ ብቻ ነው ይላል። ስለዚህ የክርስቶስ ብቸኝነትን ሁሌም የቴዎሎጂያችን ቱንቢ ማድረግ አለብን፣ መለኪያ ማድረግ አለብን። ሰዎች እነትን በትንሹም ቢሆን ከክርስቶስ ለማውጣት ከሞከሩ ሐሰተኛ መሆናቸው ሊታየን ዘንድ ይገባል። ካልቪን እንደዚህ ይላል፣ The only way by which we can persevere in the right phase is to hold to the foundation and not in the smallest degree to depart from it. For he who holds not to Christ knows nothing but mere vanity, though he may comprehend heaven and earth. For in Christ are included all the treasures of celestial wisdom. ሁሌም ይህንን መሰረት የሃይማኖትን መሰረት መያዝ አለብን። ከዚህ ደግሞ በትንሹም ቢሆን መርላቀቅ የለብንም። ክርስቶስን ያልያዘ ሰው ከንቱነትን የያዘው ሰማይና ምድርን መረዳት ይችላል። ይሜኑ ማአት ነገር ቴዎሎጂካሊ ስለ ብዙ ነገር ልታውቁ ትችላላችሁ። ኢየሱስን ካላወቃችሁ ምንም አታውቁ። ቁጥር 9 ያችሁ ቁጥር 8 ለቁጥር 9 ወሳኝ እንደሆነ በዚህ ታያላችሁ። ኢየሱስ ትናንትናም ዛሬም እስከ ዘላለምም ያው ነው አለንና ቀጥታ ወዴት ይላል? በልዩ ልዩ አይነት እንግዳ ትምህርቶች አትወሰዱ። ልባችን የሚጸናው በጸጋ እንጂ የምግብ ስርዓት በመጠበቅ አይደለም። ይህን ስርዓት የሚጠብቁት እንኳን በዚህ አልተጠቀሙም ይላል። አሁን ቁጥር 8 ለምን እዚህ ላይ መካከል ላይ እንዳለ ትረዳላችሁ ብዬ ተስፋ አደርጋለሁ። ከላይ ካለው ጋር እንዴት ነው የሚገናኝ? ከቁጥር 7 ጋር ያመኑትን ሰዎች እምነት ተመልከቱ። ህይወታቸውን እዩ፣ እስከ መጨረሻው ድረስ እምነትን እንዳመኑ። መሀል ላይ ኢየሱስ ክርስቶስ አይለወጥም ማለት ቁጥር 9 ላይ መጣና ወሌላ ትምህርት አትወሰዱ። ስለዚህ እምነትን ያደረሱላቸውንም ሰዎች የሚያወራው የኢየሱስን አለመለወጥ ያመጣበት ምክንያት ምንድነው ብትሉ መጨረሻ ላይ ሶስተኛው ላይ እንድንደርስ ነው። እሱም በልዩ ልዩ ትምህርት እንዳንወሰድ። አንድ የእናንተን ያስተማራችሁን እምነት ያዙ፣ አትልቀቁ። ወደ ሌላ ትምህርት አትውሰድ፣ ሁሌ ከማይለወጠው ከኢየሱስ አትሂዱ የሚል ነው። Be not carried about with diverse and strange doctrines, for it is a good thing that the heart be established with grace, not with meats, which have not profited them that have occupied therein ይላል። በልዩ ልዩ እንግዳ ትምህርቶች አትወሰዱ። በጣም እጅግ ወሳኝ ነው ብዬ አስባለሁ። እኔ ብዙ ጊዜ መጽሐፍ ቅዱስን ስናነብ ሌሎች ሰዎችን ነው የምናስበው። ሐሰተኛ ትምህርትን ይወስዳሉ፣ ከወንጌሉ ይሄዳሉ፣ ወይ ደግሞ ከወንጌሉ ሄደው ነው ያሉት ብለን ምንፈራው ራሳችንን ነው እናስበው። እኔ ከዚህ ወንጌል ሊሄድ ይችላል ብለን አናስብም። በሆነ ረገድ ወንጌል በጣም ወፍራም ነገር ነው አይደለ? ሰዎች እስልምና ላይ ካልሄዳችሁ ወንጌልን አልተዋችሁም አይነት ነው በዚህ ዘመን ሰዎች የሚያስቡበት መንገድ። ክርስቲያን ያልሆነ ሰው የለም፣ ወንጌል የማያውቅ ሰው የለም። እስላም ብቻ ነው የማያውቀው። በሆነ ረገድ የብዙ ሰው ፕሬዘንቴሽን እንደዛ ነው የሚመስለው። ማለት ምንም ስታጠፉ ምንም አትባሉ። አንዳንዶች ደግሞ በቃ የሚቀላቸውን ይሄዱና ወርዶ ፌዞች በቃ እነሱ ናቸው ሀብታም ስለሚቀላቸው ነው እንጂ በደንብ ፕረስ ቢደረጉ አይ እነሱም ያው ትንሽ ተሳሳቱ እንጂ ሊባል ይችላል። አንዳንድ ማንም ወንጌልን አያጠው። ግን የመጽሐፍ ቅዱስን ሴንሲቲቭ የሆነ ነገር ብታዩ ለሚያነብሰው ሁሉ ያስፈራረዋል። ለምን ነው መጽሐፍ ቅዱስ እንደዚህ የሚያስጠነቅቃችሁ? ይህን ያህል የማይጠፋ ነገር ከሆነ አይደል? እኔ ስለምን አስጨንቃቸዋለሁ? እስልምና እንደማትሄዱ አውቃለሁ። ሬር ነው ከዚህ ወጥቷል ሙስሊም ለመሆን ስላችሁ ይሄ ማስጠንቀቂያ ምንም ጥቅም የለውም። ሴንሱን እንድታገኙ ብዬ ነው። ላይክ መጽሐፍ ቅዱስ ወንጌል በብዙ መንገድ አታክ ሊደረግ እንደሚችል ሴንስ ያደርጋል።
በስሱ ሊወገድ የሚችል ነገር ነው። በስሱ ከእጃችሁ ሊሾልክ የሚችል ነገር እንደሆነ ያስጠነቅቃል። የእግዚአብሔር ወንጌል በዚህ ረገድ ራሱን ለመግለጥ ደካማ ስለሆነ አይደለም። ማለት ወንጌሉ የሆነ የሚያሳስታቸው አይነት ሆኖ አሻሚ ስለሆነ አይደለም። ጠላቱ ብዙ ስለሆነ ነው። ገብቷችኋል? ወንጌሉ ክላሪቲ ስለሌለው አይደለም። ላይክ እናንተ በቃ ሁሌ ቤት በኩል አምልጦኝ ብላችሁ የሚያሳስባችሁ አይነት መገለጥ ስለሆነ አይደለም። እግዚአብሔር እንደዚህ የሚያወዛግብ ነገር ስለሰጠ በቃ እንዲህ እየተረበተበትን እንድንጠብ። ወንጌሉ በጣም ቀላልና ፕሪሳይዝ ነው። እግዚአብሔር ራሱን ፕሬዘንት ሲያደርግ ወይ ሲያቀርብ እንደ ሰው አሻሚ አምላክ አይደለም። ችግሩ ከበዛው ጠላት ነው። ለዛ ነው ጥንቃቄ ማድረግ ያለብን። ብዛታቸውንም ጭምር ይናገራል ጸሐፊው። እንዲያውም አንድ ሁለት አይደለም የሚያደርገው ልዩ ልዩ ትምህርቶች ይላል። ወንጌልን አታክ የሚያደርጉ ትምህርቶችን ሲናገር አንድ ነገር ማወቅ አለብን። በወንጌል ለመጽናት ከፈለጋችሁ ብዙ ሐሰተኛ ትምህርት ማወቅ አይኖርባችሁ። ይህም መርህ ከዚህ በፊትም ብዙ ሰዎች በቀላሉ ሲሉ ሰምታችሁ ይሆናል። በሆነ ረገድ ሐሰተኛ የብር ኖት ለማወቅ ሐሰተኛ 100 ብር ኖቶችን ማወቅ አይኖርባችሁም። እውነተኛ ብር ኖት ያላቸው ምልክቶች በአግባቡ ከተረዳችሁ በዛ ሁሉም ነገር ጀጅ ማድረግ ትችላላችሁ ይባላል። ለምንድነው ይህን የምናገረው ብትል መጽሐፍ ቅዱስ ሁሌም አታክ የሚያደርገውን ሐሰተኛ ትምህርት ብዙ ጊዜ አያወራም። በጳውሎስ መልእክቶችን ብትሄዱ ጳውሎስ ብዙ ኤክስፕሌን እያደረገ የሚፈጀው ሐሰተኛ ትምህርቱ ምን እንደሆነ አይደለም። ቀጥታ የራሱን ፖዚቲቭ ምላሽ ነው የሚሰጠው። ክርስቶስ ብቻ እንደሚያድን ከዛ ነው ዲዳክት የሚያደርገው፣ ከዛ ነው ድምዳሜው የሚሰራው። ኢየሱስ ብቻ ስለሚያድን እነዚህ ነገሮች አይጠቅማችሁ። ቆላሲስ ላይ የተለያዩ የሃይማኖት ኖስቲክ የሆኑ መንገዶች አትሂዱ፣ በክርስቶስ ኢየሱስ ተሞልታችኋል፣ በእርሱ ውስጥ ያጣችሁት ምንም ነገር የለም፣ የእግዚአብሔር ማዳን አቬለብል ነው ለእናንተ የሚል በክርስቶስ ኢየሱስ። ስለዚህ we should know what the gospel is more than በየማለዳው አዳዲስ የሚመጣ ትምህርትን ማወቅ ሳይሆን የህይወታችን ትግል መሆን ያለበት ወንጌሉን መረዳት፣ እውነተኛ ወንጌል ምን እንደሆነ ማወቅ። እሱን ካወቃችሁ ከምንም አደጋ እሱም ምንድን ነው እውነተኛ ወንጌል? ኢየሱስ ክርስቶስ ትናንትናም ዛሬም እስከ ዘላለም የማይለወጥ መሆኑን ማወቅ። ስለዚህ ይሄን ካወቃችሁ መለኪያችን ምንድን ነው ብትሉ ዶክተር ጆን ማካርተር አንድ ጊዜ የኒው ፐርስፔክቲቭን ሲያወራ ስለ ዩኒቲ ራይት ምን እንደሚል ያው ብዙ ሰዎች ማካርተር አልገባውም ጎበዝ አይደለም ይላሉ። እኔ አንድ ሰው ዶክተር ሆኖ አንድ ተራ ኢትዮጵያዊ ሰው የተረዳውን ነገር ማካርተር አልተረዳም ብሎ ማሰብ it's funny አይደለ? ምን አይነት ድፍረት እንደሆነ። አንድ ሰው 30 20 ዓመት ቴዎሎጂ ያጠናን ሰው አይ ያው ማካርተር ሁሉ ነገር ላይ ትክክል ነው ማለት አይደለም፣ ግን በዚህ ልክ አልገባውም ብላችሁ መናቅ የለባችሁም። ላይክ ዩኒቲ ራይት ውስብስብ ሆኖ ማለት ነው። ስናት ምን ይላል? እኔ ዩኒቲ ራይት የሚለውን ነገር አወራ ነገር ኦልቲሜትሊ ኢቭን ላላቅ እችላለሁ፣ ግን ምን እንደማይል ግን አውቃለሁ ይላል። ማይናገረውን ነገር አውቃለሁ ይላል ስላችሁ that's the point። በሆነ ረገድ ሐሰተኛ ትምህርት ላይ ሁሌም ማየት ያለባችሁ ምንድነው የማይባለው ነው እንጂ እሱ የሚዋሻውን ማት ውሸት ማወቅ አይኖርብኝም። ኤምኤልጂ እንደዚህ አይነት ንግግር አላችሁ። ብዙ ጊዜ ሐሰተኛ ትምህርትን ጠብቅ ያለው አለ በቃ የወንጌሉን እውነቶችን ሾክ የሚያደርግ ግን አንድ ያየሁት ይላል አንዱ የሐሰተኛ አስተማሪዎች ባህሪ ክርስትና ላይ ሳይባሉ መታለፍ የሌለባቸው ነገሮችን አይናገሩም ይላል። which is interesting አይደለ? መለኪያችን ምንን አታክ ያደርጋል? ትሪኒቲን አታክ ያደርጋል ወይ? የክርስቶስን ማንነት ኢየሱስ በፍጹም ሰው ፍጹም አምላክ በአንድ አካል መኖሩን ይክዳል ወይ? ብቻ መሆን የለበትም። ምንድነው የማይለው ማለት መቻል አለብን። ድነት በክርስቶስ ኢየሱስ ብቻ እንደሆነ ሳያወራ ያልፋል፣ በሌላ ነገር ይተካዋል። ያ በቂ ነው ለማወቅ። ስለዚህ ማወቅ ያለብን ልዩ ልዩ ትምህርቶችን አይደለም፣ እውነተኛውን ቀጥተኛ የሆነውን ትምህርት ነው። አንዲት ጉልት ላይ ያለች እናት ወንጌሉን ካወቀች ሰማያትና ምድርን መፍረድ ትችላለች። አልተማርሽም ቴዎሎጂ አታውቂም ተብሎ አይነገራትም። ካወቀች አወቀች ነው። ማወቅ ያለባት ኢየሱስ ብቸኛ አዳኝ መሆኑን ነው። የገላትያ ሰዎች ስኮላሮች አይደሉም፣ ተራ ሰዎች ናቸው። አንዳንዱ ስሌቭ ይሆናል፣ ሞስት ፕሮባብሊ ባሪያ ይሆናል፣ ለማንበብም ጊዜ የሌለው ማለት ነው፣ ሌክቸር የሌለው። ግን ጳውሎስ ምን ይላል? አታውቁም አይልም። የኛ ወንጌል ብቻ እውነተኛ ነው፣ እነዛን ሶፊስቲኬትድ የሆነ ነገር የሚያወሩ ሰዎችን አትስሟቸው ይላል። ያን ስላችሁ አናንብብ አናጥና አይደለም፣ ግን ወንጌል እውነተኛውን ካወቅን አወቅን ነው። በሱ ነው የምንዳኘው እንጂ የማንንም የተለያየ ፍልስፍና እየተከተልን አንጨነቅም ልላችሁ ነው።
ስለዚህ ራሳችንን ኮንሰርቭ በምን እናድርግ ብትሉ ወንጌሉን በማወቅ እግዚአብሔር በልጁ በኩል በዚህ ቅዱስ ቃል ውስጥ የገለጠውን እውነተኛውን ወንጌል በማወቅ እንትጋ። ሌላው ደግሞ እዚህ ውስጥ ማስተዋል ያለብን የወንጌል ስብከት ወይም ደግሞ እውነተኛ ሃይማኖት በክርስቶስ ኢየሱስ ያለው ሲመጣ ሁሌ ኦፐን ናችሁ፣ ስሙ፣ አዳምጡ፣ ሃምብል ሁኑ። እኔ እሱ አንዳንድ ኢቭን ጥሩ ሰዎችም እንደዛ ሲሉ ሰማለሁ። ግን መጽሐፍ ቅዱስ ውስጥ ግን ወንጌል የማይታወቅ 40 ዓመት 60 ዓመት ተደብቆባችሁ እስካሁን አላወቁም ለማወቅ እየታገልኩ ነው ብላችሁ የምትዋሹት ነገር አለ አይደለ? አንዳንድ ሰው ኖሮ 15 ዓመት ኖሮ ወንጌል ምንድን ነው ሲባል ወንጌል ብዙ ፋይዳ አለው። እንደዚህ አይነት ባህሪ ክፉ ነው አይደለ? ለምንድን ነው ያን ምለው ብትሉ እዚህ ጋር ምንድን ነው የሚላችሁ? ዳይቨርስ በሆኑ ትምህርቶች አትወሰዱ ነው የሚለው እንጂ ስሙ፣ ሁሉንም አዳምጡ፣ የሁሉንም እይታ አይታችሁ የተሻለውን ውሰዱ አይነት አይደለም የሚለው ኢየሱስ። ትናንትና ኢቭን ምንድን ነው የሚለው ቁጥር 7 ላይ ያለፉ እናንተን ያስተማሩ ሰዎችን እምነት እስከ ሞት ያመን ጥብቅ አድርጋችሁ ያዙ ይላል። የወንጌሉን አለመለወጥ ሲያሳይ፣ በየጊዜ የማይቀየር መሆኑን ሲያሳይ ማለት ነው። ስለዚህ ትልቅ እውነተኛ እድገት ማቹሪቲ ምንድን ነው ብትሉ አውቅ ያለሁኝ ከዚህ ወንጌል እስከ ዕለቴ ሞት ድረስ አላድግም ማለት ነው። ይህን ወንጌል አብዝቼ እየተረዳው ልመጣ ይችላል። ጀስቲፊኬሽን ባይ ፌት ብቻ እንደሆነ ተረድቼ የክርስቶስን አክቲቭ እና ፓሲቭ ኦቢዲየንስ ነው ደግሞ ልመጣ እመጣለሁ። አለፍ ሲል ኮቨነንት ኦፍ ወርክ እና ግሬስ ምን አይነት ልዩነቶች እንዳሉት እንደዚህ እየተረዳው ሊሄድ ይችላለሁ። ያ ግን አዲስ ወንጌልን ኢሴንሻሊ እየቀየርኩ አይደለም። ያንኑ ያወቅኩትን ወንጌል ምን እያረኩ ነው? እያወቅኩ ነው እየሄድኩ ያለሁት። ወንጌል አይደለም የምቀይረው። ሁለቱም መለያየት መቻል ያስፈልጋል። ፋውንዴሽናል ትምህርቶቻችሁን የሚቀይር አይነት ነገርም ብሎ ቀይሩ፣ ችግር የለውም። ሰው ሲለሽ አይባልም። ስለዚህ እንዲያውም እድገት ጳውሎስም ኤፌሶን ላይ እንደሚል በሰዎች ስውርና ተንኮል በተሞላው የትምህርት ክሬቲቪቲ እየተወሰድን እንደዚህ እየተንጋዋለን አንኑር። እንደ ነፋስ እየተገፋን ባይሆን ሕፃናት አንሁን። ነገር ግን ሪዞልቭድ ሆነን ወደ እውነት ወደ ኢየሱስ ክርስቶስ ወዳወቅነው ኢየሱስ ጥብቅ ብለን እንደግ በሃይማኖታችን ይላል። ካልቪን ስለ እውነተኛ ሃይማኖት ወይም ስለ እውነተኛ ዶክትሪን ሲያወራ now the doctrines which lead us away from Christ he says are diverse or various because there is no other simple and unmixed truth but the knowledge of Christ. ከክርስቶስ ኢየሱስ ወንጌል በስተቀር ሌላውን ሁሉ ዳይቨርስ ልትሉ ትችላላችሁ። ከምንድን ነው ግን ዳይቨርስ የሚያደርገው? ከእውነተኛው ኢየሱስ ወንጌል ነው። ስለዚህ ዋናውን ይዝና ከሱ የሚገነጥል ወደ ጎን ብራንችድ ሆኖ የሚወጣ ሁሉን ምን እለዋለሁ? ዳይቨርስ ነው እላለሁ። ዳይቨርት እያደረገ ነው፣ ወደ ከእውነት እየራቀ ነው እላለሁ። በዛ ነው። ስለዚህ ማወቅ ያለብኝ በዳይቨርስ የሆኑትን ሳይሆን መለኪያ ሆኖ ሌሎቹ ከሱ የሚለዩበትን መሰረት ነው ማወቅ ያለብኝ። እሱም እውነተኛ ሃይማኖትን ካወቅኩ ውሸተኛ ሃይማኖትን ሁሉ ማወቅ እችላለሁ። ይሄ ምን ያሳብቀናል ብትሉ ይላል ሌላ ቤተክርስቲያን ሁሌ በተለያዩ ሐሰተኛ ትምህርቶች የምትገፋ መሆኑን ማስተዋል አለብን። The apostle further intimates that the church of God will always have to contend with strange doctrines and that there is no other means of guarding against them but by being fortified with the pure knowledge of Christ ይላል። የእግዚአብሔር ቸርች ሁሉ ጊዜም በሐሰተኛ ትምህርቶች ትገፋለች። ራሷን የምትጠብቅበት ብቸኛው መንገድ ደግሞ ምንድን ነው ብላችሁ ከጠየቃችሁ ኢየሱስን በእውነተኛ መንገድ ማወቋ ብቻ ነው የሚጠብቃት። ሌላ ነገር ሊጠብቃት አይችልም። ያችሁ በቂ ነው ሐሰተኛ መሆኑን ለማወቅ። ሉተር ለኤራስመስ እንዳለው እኛ ዛሬ ተዋህዶንም ብትሉ የተለያዩ ሃይማኖቶችን የምንዳኝበት ትልቁ መለኪያዎቻችን የተለያዩ ሌሎች ነገሮች አይደሉም፣ የሚያደርጓቸው ስርዓቶች አይደሉም። ከሁሉ በላይ ኢየሱስ ክርስቶስ
ብቸኛ አዳኝ ነው ወይ የሚል ጥያቄ መመለስ ነው። እዛ ጋር ከሳቱ በኋላ ሌላ ዲስከሽን ብዙ ጥቅም የለውም። የሚመሳሰል ነገር ራሱ ሊኖረን ይችላል። ስለዚህ ያንን ማስተዋል አለብን። ግን ሁለት ወሳኙን ኢየሱስ አሁን እንግዲህ አንዳንዴ ምን ይሆናል ክርስቶስን ኢየሱስን ብቻ መያዝ ሲባል አንዳንዴ ሊበራሎችም ኢየሱስን አጥብቀው ሲያስተምሩ ልሰሙ ትችላላችሁ። እሱም እንደ ኢየሱስ መልካም ሰው በዚህ ምሳሌ የሚሆነን የለም። ኢየሱስን እንምሰል፣ ድሆችን እንውደድ። ባይ ዘ ዌይ አልበርት ሽለር የሚባሉ ዋን ኦፍ በጣም ፓይኒር ከሆኑ ማለት ወሳኝ ከሆኑ ሊበራል ቴዎሎጂያኖች ውስጥ ነው። ግን ህይወቱን የጨረሰው አንድ ጫካ ውስጥ በቃ የሆኑ በጣም ምስኪን ሰዎችን እየረዳ ነው። እና ገብቷቸዋል። እስከዛ ድረስ የተሰጣችሁ ልትሆኑ ትችላላችሁ። ግን ምን ያምናል ብትሉ በክርስቶስ አዳኝነት ኢየሱስ የኃጢአትን ዕዳ የወሰደ አዳኝ አድርጎ አይደለም፣ ድሆችን የሚረዳ ምሳሌ አድርጎ ነው። እንዳንድ ማርክሲስት ማለት አለ አይደለ? ወይ ማርክሲስቶች በጣም ሪቮሉሽነሪ ናቸው አይደለ? ፊደል ካስትሮን ፊደል ካስትሮ አልኩኝ፣ ሼኩቬራ አለ አይደለ? ዶክተር ነው ግን ጫካ ውስጥ ነው እድሜውን የጨረሰው። በጣም የተሰጣችሁ ከሆናችሁ ለድሆች ነው የሚዋጋው ብላችሁ ህይወታችሁን እስከ መስጠትም ልትሄዱ ትችላላችሁ። በእርግጥ አንዳንዶች ያን ራሱ ነው ወይ ብሎ ይጠይቃሉ። ላይክ ህይወታቸው የምር እንደሚታሰበው ለድሆች እና ለተቸገሩ ነው ወይስ የምር ሌላ ኢሾች አሉ ብሎ ያው ብዙ ስለማላቅ አልልም፣ ግን እንደዚ አይነት ጥያቄዎችም እንዳሉ ሰማለሁ። እንደዛ ሰዎች እንደሚያስቡት እንዳልሆነ አይነት ነገር ላችሁ የፈለግኩት ኢየሱስን እንደዛ ምሳሌ አድርጋችሁ ድሆችን ልርዳ ብላችሁ ልትሄዱ ትችላላችሁ። አትርዱ አይደለም፣ ግን ድሆችን የሚረዱበት የእግዚአብሔር አይነት ቅዱስ መንገድ አለ ብሎ ገንዘብ መበተንና ህይወትን ሚዝረብል የራሳችሁን ማድረግ አይደለም። ድሆች እረዳለሁ ብላችሁ አሁን እዚህ ስታችሁ ዝም ብላችሁ ብድግ ብላችሁ ልጅ ቤተሰብ ሙሉ ጥላችሁ ብትሄዱ ላይክ እንደዛ አይደለም ስላችሁ። ላይክ ድሃ መርዳትም ማለት ሰዎች እንደዚህ አይዲዮላይዝ እንደሚያደርጉትም አይደለም ልላችሁ ነው። መንገድ አለ፣ እግዚአብሔር ቀድሶ ያስቀመጠው መሄድ ያለብን መንገዶች አሉ ልላችሁ ነው። ትሩ ኢየሱስን መስበክ ማለት ታዲያ ወዴት ይሄዳል ብላችሁ ልጠይቁ፣ ከዚህ ጋር ነው ልባችን የሚጸናው በጸጋ እንጂ የምግብ ስርዓት መጠበቅ አይደለም የሚል ኢየሱስ ብቻ ነው የሚያድነው ብዬ ግን ምን ማለት ነው? ግን አንዳንዴ አምስቱን ሶላዎች አንድ ላይ ማየት የሚጠቅመው ለዛ ነው። ጽድቅ በእምነት ብቻ ኢየሱስን እንዴት ነው ያመንከው? ምን ብለህ ሲባል ደግሞ ምን እንላለን? በጸጋ ብቻ ነው ድነት ብዬ አምኛለሁ። በክርስቶስ ውስጥ ያገኘሁት ትሩዝ እውነት ይሄ መሆን አለ። ያኛው ኳሊፋይ ሊያደርገው ይገባል ወይ ደግሞ ሊጠብቀው ይገባል ከሌላ አይነት የተዛባ ኢንተርፕሬቴሽን ማለት ነው። ስለዚህ ስለ ኢየሱስ ስናወራ ስለምን እያወራ ነው? በሆነ ረገድ ስለ ጸጋ እያወራ ነው። ለምንድን ነው ያን የሚለው ብላችሁ አንዳንድ ሰዎች ይመጡና የዳነው በክርስቶስ ኢየሱስ እንጂ ጽድቅ በእምነት ብቻ ነው የሚል ዶክትሪን ስላወቅን አይደለም ይላል። አርሲን ያን መልስ ይመልሳሉ። በመሰረቱ በክርስቶስ ጽድቅ በእምነት ብቻ ማለት ከክርስቶስ የሚያርቅ አይነት ትምህርት አድርገው ያስመስሉታል። አላ የሚያድንን ጽድቅ በእምነት ብቻ የሚባል አንድ አየር ላይ ያለ ዶክትሪን አይደለም፣ ኢየሱስ ነው እንጂ ይላል። ክፋት ነው አይደለ? ጥላቻ ነው አሁን ምክንያቱም ጽድቅ በእምነት ብቻ የሚለው ምንድን ነው ብትሉ ፈርዘር ጽድቅ በእምነት ብቻ በክርስቶስ ኢየሱስ ብቻ የሚል ነው። ከዛስ ግን በጸጋ ብቻ የሚል ነው። ይሄ ማለት ከክርስቶስ እያራቁ አይደለም፣ በክርስቶስ ውስጥ ነው እንጂ ያውሉ ጸጋ ያለው እያልኩ። ስለዚህ እውነተኛ ሃይማኖት ባህሪና የሐሰተኛ ሃይማኖት ባህሪ አንዱ ጸጋ ላይ ያለው አቋም የእግዚአብሔር ልዑላዊ የሆነና በክርስቶስ ኢየሱስ ያለው ጸጋ ብቻ እንደሚያድን የማይሰብክ። ስለዚህ ሃይማኖት ላይ ሄዚቴት ማለት አንድ ጊዜ ሁለት ጊዜ አይነቱን ማሸት አይኖርባችሁም። ይሄ ነገር እስቲ ላስብ አይባልም። አንድ ሰው ድነት በጸጋ ብቻ ነው ብላችሁ ስትነግሩት የሚቆረቆረውና ለመተንተን የሚሞክር ከሆነ ከዛ በኋላ ያ ሰው ስለ ጻፈው ቴዎሎጂካል አቺቭመንቶች ማውራት ጥቅም የለውም። ምክንያቱም ጸሐፊው እውነተኛ ሃይማኖትን መያዝ ወደ ሌሎች ሐሰተኛ ትምህርቶች አትወሰዱ። ለምን? ምክንያቱም ልባችን የሚጸናው በጸጋ እንጂ የምግብ ስርዓት በመጠበቅ አይደለም ይላል። ስርዓቶችን በመጠበቅ ነው ወይስ የምር እግዚአብሔር ጸጋ በክርስቶስ ኢየሱስ ባለው ነው የምንድነው ወይ ነው ጥያቄ። እዚህ ጋር እንግዲህ ጸሐፊው እንደዚህ ልዩ ልዩ ሃይማኖት ብሎ የሚጨክነው ሃይማኖት ምንድን ነው ብለን የጠየቅን እንደሆነ እጅግ አስገራሚ ነገር ጁዳይዝምን መሆኑ ነው። ሰዎች እስልምናን ለመንካት በእኛ ዘመን ይፈራሉ። ለጸሐፊው ግን እነዚህ ሰዎች ከተወሰኑ ጊዜያት በፊት ይህ ሃይማኖት እውነተኛ ነበር። ወንጌሉ ሲመጣ ግን ወደ ወንጌሉ ፐርፌክሽን መግባት እያለባቸው እዛ ውስጥ የቀሩትን ሰዎች ሐሰተኛ ትምህርት ወይ ደግሞ ከወንጌሉ ከእግዚአብሔር እውነት የራቀ ሃይማኖት ይለዋል። በሆነ ረገድ በእውነቱ በጣም ይጸየፋል ቢባል ክፋት አይደለም። የሚያወራበትን መንገድ ስታዩት በተለይም የብሉይ ኪዳን ስርዓቶችን ለምንድነው እንደዛ የሚለው?
የሚለውን በጥንቃቄ ግን መመልከት ያስፈልጋል። ለምን ነው እንደዚህ የሚያወራው? ስለ ምግብ ስርዓቶች ብሎ ባይዞ የሚያወራው ስለሌላ ስርዓት አይደለም። ቁጥር 10 ላይ ስታዩ፣ ቁጥር 11 ላይ ወደታች እየሄዳችሁ ስትሄዱ ስለ አይሁድ የሃይማኖት ስርዓቶች ነው የሚያወራው የሚጸናው። ስለዚህ ልዩ ልዩ ትምህርት የሚለው በስርዓቶች ድነት እንደሚጸና ጸጋ እንደሚጸና የሚያወሩትን ልባችን የሚጸናው በጸጋ እንጂ የምግብ ስርዓት በመጠበቅ አይደለም። ይህን ስርዓት የሚጠብቁት እንኳ በዚህ ያልተጠቀሙም፣ በድንኳኒቱም የሚያገለግሉ ከዚያ ሊበሉ መብት ያላገኙበት መሰዊያ አለን። ሊቀ ካህናቱ ስለ ኃጢአት ስርየት እያለ ይሄዳል። አይታችኋል። የሚያወራው ስለ አይሁድ ሃይማኖት። ታዲያ እንዴት እንረዳ? ይሄ እንግዲህ ቆላሲስም ላይ እንደ አንድ ችግር ሆኖ የምታዩት ጳውሎስም ለመመለስ ከሚሞክራቸው ነገሮች አንዱ የብሉይ ኪዳን ሃይማኖቱ ጥላው አካሉ ኢየሱስ ነው። ስለዚህ ኢየሱስ ስለመጣ ጥላውን ለመከተል አንሄድም በማለት ጳውሎስ ይናገራል። ስለዚህ በሁለት ረገድ ነው ጸሐፊው እያየ ያለው። ጸሐፊው ያለፉ ነቢያትም ብትሉ ያለፈው ክህነትም ብትሉ ለሱ እርኩስ ስለሆነ አይደለም። ግን ነቢያቱን ሁሉ እንደሰማችሁ የምታረጋግጡት ኢየሱስን በመስማት ነው አይደለ? እግዚአብሔር ባለፉት ዘመናት ለአባቶቻችን በተለያዩ ነቢያት ተናግሮ አሁን በዘመኑ መጨረሻ በልጁ ተናገረ ይላል። ስለዚህ እግዚአብሔር አልተናገረም አይደለም። ግን ኢየሱስን የምትተው ከሆነ ግን ችግሩ ኢየሱስን አይደለም ያልሰማችሁት፣ ነቢያትንም ጭምር አልሰማችሁም። ኢየሱስ ልክ ሙሴን እንዳልሰሙ እንደሚናገረው ማለት እኔ ከሙሴ ጋር ብዙ ልዩነት አለኝ አይደለም የሚለው አይደለም። ሙሴ ራሱ የሚያወራው ስለ እኔ ነው፣ እናንተ ግን ሙሴ የሚያድናችሁ ይመስላችኋል ይላል። በዛ መንገድ አስቡ። ስርዓቱ የሚያድናችሁ ይመስላችኋል፣ ግን የስርዓቱ ፍጻሜ ኢየሱስ ነው። ኢየሱስን ካልተቀበላችሁ ደግሞ ስርዓቶቹም አልተረዳኋችሁም ተብሎ ነው መታየት ያለበት በሁለት ረገድ። ስለዚህ አንደኛው አዎንታዊ በሆነ መንገድ ስርዓቶቹ ክርስቶስን የሚያሳዩ እንደመሆናቸው በዛ ስርዓት ውስጥ የነበሩ ሰዎች ድነውባቸዋል፣ ኢየሱስን ያሰቡ። ነገር ግን ስርዓቶችን ውጫዊ ስርዓት አድርገው የተመለከቱ አልዳኑበትም። ይህንን ከዚህ በፊትም ደጋግሜ አውርቻለሁ። ሁለተኛው ደግሞ ክርስቶስ ሙላቱ ከደረሰ በኋላ ወደ ስርዓቱ መመለስ ወደ ሐሰተኛ ሃይማኖት መመለስ ነው ሊባል ይችላል። እንደዛም መጽሐፍ የሚያስበው እግዚአብሔር ዘመኑን ቀይሬያለሁ፣ ዲስፐንሴሽኑን ቀይሬያለሁ፣ ከዚህ በኋላ በእነዚህ ስርዓቶች አላረግም። ለምን ሲባል ስርዓቶቹ ያመላከቱት ፕሮፌሳይ ያደረጉት የተነበዩት ነገር ፍጻሜውን ስላገኘ ከዚህ በኋላ አስፈላጊነቱ ምንም የለም በእግዚአብሔር ፊት። ስለዚህ አስፈላጊነት የለም፣ ችግር የለውም አይደለም። ዩ አር አክቲንግ አሰፍ ኢየሱስ እንዳልመጣ ኢየሱስ እንደማያድን ጭምር እያረጋችሁ ነው ለጻፍ ጳውሎስም ገላትያ ላይ የሚቆጣው ለዛ ውስጥ ደግሞ ስትወስዱት እንደዚህ አይነት ዝንባሌ ከየት ይመጣል ብትሉ ድነት በስራ ነው ከሚል ነው። ስርዓቶቹ ያድነናል የሚል አይነት ፌዝ እንዳይመስላችሁ። እግዚአብሔር በጸጋ ነው በእነዚህ ስርዓቶች ብንፈጽም ያድነናል የሚል አይደለም። ውስጥ ያለው እነዚህ ስርዓቶችን ስለፈጸምኩ እድናል የሚል ነው። ሌጋሊስቲክ የሆነ ልብ ነው ወደ ውስጥ ስትበሱት ማለት ነው። ውጫዊ ስርዓትን የሚወድበት ምክንያት የራሱ ድርጊቶች ስለሆኑ ራሱ ስለሚያደርገው ሞር ትረስት ያደርጋል ከእግዚአብሔር የጸጋ ስራ ይልቅ። ስለዚህ እግዚአብሔር አሁን በክርስቶስ ኢየሱስ በእምነት ብቻ ነው ድነት ብሎ እና ያንን ሁሉ ነገር እንዲተው ኢናግሬት አድርጎ ግን አሁንም አንተውም የሚሉ ከሆነ እግዚአብሔር ጸጋ እየጣሉ ነው። ኢቭን ሐሰተኛ ሃይማኖት ጋር እየሄዱ ነው። እንዲሁም ራሱ ውስጥ ላይ የዕብራውያን ጻፊ ምን ያህል ከሕያው እግዚአብሔር ከእናንተ መካከል የሚኮበልል እንዳይኖር ተጠንቀቁ ይላል። ወደ ምን መሄድ ነው ግን? እሱ ግን ወደ ይሁዲ ሃይማኖት መሄድ ማለት ነው። ወደ የክርስቶስን ሃይማኖት ጥሎ መሄድ ማለት ነው። ስለዚህ ሁሌም እንደሚባለው ጸሐፊው አሉታዊ በሆነ መንገድ የብሉይ ኪዳን ስርዓትን የሚያይበት ምክንያት ስርዓቶቹ ርኩስ ስለሆኑ ሳይሆን ንጽጽራዊ በሆነ መንገድ ከድነቱ ፕሮግረስ እና ከመገለጡ እድገት አንጻር ዘመኑ በክርስቶስ ኢየሱስ መጨረሻ ላይ ከመድረሱ አንጻር ወደዛ መመለስን አሉታዊና የእግዚአብሔርን ማዳን መናቅ አድርጎ ስለሚያይ፣ ሌላው ግን በእውነቱ ደግሞ ስርዓቱን የምር ከተመለከትን አልጠቀማቸውም ይላል። ያ ማለት የዛኔም ካልቪን ደጋግሞ ይላል የዛኔም ስርዓቱ ብቻ ያድነኛል ብሎ ለሚያስብ ድነት አልነበረውም። ለምን ብትሉ ልክ እንደ ዳዊት ማለት ነው። አንተን እነዚህ መስዋዕቶች ደስ እንዳያሰኙህ አውቃለሁ ይላል መዝሙር 51 ላይ አይደለ? እውነተኛ መረዳት ነበራቸው። ስርዓቱን ግን ይከውናሉ በጥንቃቄ። ግን ምን አላቸው መረዳት? እግዚአብሔር እነዚህን የሚታዩ ውጫዊ ምልክቶችን የሰጠበት ምክንያት ያውቃሉ። ድነት አሴብ እዛ ውስጥ እንዳለ አድርገው አይደለም የሚያስቡት። ይህ እንግዲህ ዛሬም ሊታሰብ የሚገባ ነው አይደለ? አንዳንድ ሰዎች
ኢየሱስ ሳይሆን ጥምቀት የሚያድን ነው የሚያስመስሉት፣ ወይም ደግሞ የጌታ እራት የሚያድን ነው የሚያስመስሉት። አይዶላትሪ ነው እሱ። አንዳንዴ አያስቆጣንም ስላችሁ ሰዎች አንዳንዴ ሳይናደዱ አያለው። የሮማን ካቶሊኮች ቴዎሎጂም ሆነ አንዳንዴ የሉትራኖችም ያስጨንቃል። አንዳንዴ ማለትም ኦፌንሲቭ የሚሆኑበት መንገድ አለ አይደለ? ሪፎርምድ ሆናችሁ ጌታ እራት ላይ ያላችሁን አቋም በዚህ መንገድ መደንገጣቸው ያሳስባል። አንዳንዴ ማለት ሰዎች አንዳንዴ ድነታቸውን በሚንስ ኦፍ ግሬስ ላይ ያደርጋሉ። ድነት እኮ የሚሰጠን በእነሱ ነው፣ ግን ክርስቶስን ነው በዛ ውስጥ ማየት ያለብን። ትልቁ ኦልቲሜትሊ ኦፈር እየተደረገ ያለው ኢየሱስ እንጂ ስርዓቱን እንደ አንድ ክሊክ አድርጌያለሁ ድኛለሁ ብለን ከሄድን ግን we are not seeing it as means of grace። ሚንስ ማለት ምንድን ነው? መንገድ ወደ ሆነ ነገር መንገድ ነው አይደለ? they are not it። ይሄ the sign እና the signified የሚሉት ማለት ነው፣ ምልክቱና የሚያመላክት። ካልቪን ሶርሰም ኮርደም አይ ቲንክ እንደዛ አይነት ሊፍት አፕ ዩር አይስ ቱ ዘ ሎርድ ይላል። ጌታ እራት ላይ ሁሌም ኢየሱስን አስቡ ይላል። ነገሩን አይደለም እንደሚያድን የምንቆጥረው ነው። ያ ሴንሲቲቪቲ ሁሌም አለ። ሰዎች በባህሪያቸው ውጫዊ ሃይማኖትን የመውደድ ዝንባሌ ስላላቸው ማለት ነው። ከክርስቶስ ዲትራክት ሊያደርገን አይገባም ነው። ያ ማለት ወደኛም ሊመጣ ይችላል ነው የሆነ የእነዚህ ስርዓቶችን ክሊክ አድርጋለሁ ድኛለሁ አይነት። አዎ ድነቱ እኮ በእነሱ ውስጥ ነው የሚሰጠው፣ ግን እምነታችን በነዛ ውስጥ ሆኖ ቼች አድርጎ መያዝ ያለበት ኢየሱስን ነው። እሱ ላይ ነው ማረፍ ያለበት። እነዛ ስርዓቶች ራሱ ኢየሱስ ስለፈቀደና ድነትን ለመስጠት ስለወደደ መሆኑን ማሰብ አለብን። ስላችሁ ተስፋ ቃሉ የተሰጠው በይስሐቅ በኩል ነው። ግን አብርሃም ይስሐቅን ይዞ ቢቀር አይዶላትሪ ወደ መሆን ይመጣል። በሆነ ረገድ የተስፋን የሰጠ የታመነ ነው። ልጄ ቢሞት ራሱ እግዚአብሔር ያሳካል ብለን ማሰብ አለብን። ስርዓቶቹን መናቅ የለብንም። ግን ይሄ ዝንባሌ ሁሌ የሰው ልጅ ችግር ነው። ሰዎች ዛሬ አይደለ እኔ ያሳስባል። ህንፃዎችን ይወዳሉ። አንዳንድ ሰው በጣም ሪሰርች ይሰራል። ለምንድነው ሰዎች ኢስተርን ኦርቶዶክስ የሚሄዱት ሮማን ካቶሊክ የሚሆኑ ሲባል ህንፃዎቹ በጣም ሜጀስቲክ ናቸው። የምር እንደዛ ሰው ያስባል አይደለ? ወደ ላይ ስታዩት እንትኑ በጣም ከፍ ያለ ስለሆነ ግርማዊነትን ይሰንሰት። ይሄ አስፈሪነቱ ምንድን ነው? እግዚአብሔርን በእምነት በክርስቶስ ኢየሱስ ማወቅና ማምለክን አይደለም ሰዎች እያሰበ ያሉት። ሊያስፈራም ይገባል አይደል? የብሉይ ኪዳን የአይሁዶችም አንዱ ትልቁ ዴንጀር እሱ ነበር። ስርዓቶቹን እግዚአብሔርን ትተው ስርዓቶቹን ወደ ማመን ይሄዳሉ። እግዚአብሔር ሁሌም የሚያስጠነቅቀው እሱ ነው። ራሱን የሰጠው ግን ሁሌም ያሳስባቸዋል። ወደዛ አይነት ሳብጀክሽን እንዳይመጣ ማለት እግዚአብሔርን መቆጣጠሪያ ተደርጎ እንዳይታሰብ ማለት አይደለ? ህንፃዎቻቸውን ማመን ይጀምራሉ ሰዎች። ጌታ ኢየሱስንም አምጥተው ቤተ መቅደሱን ሲያሳዩ ድንጋይ በድንጋይ ላይ ሳይፈርስ አይቀርም። በጣም ኮርተው ማለት ነው። እግዚአብሔርን ፖዘስ ማድረግ አድርገው ነው የሚቆጥሩት። ግን ያ የሰልሞን ንግግር ሁሌ መኖር አለበት። አንተ ታላቅ ሰማይ ምድር ከዛ በላይ ከፍ ያልክን አይደለ? ምንም ነገር ሊይዝህ አይችልም። ግን አንተ ፈቅደህ እዚህ ውስጥ ለመገኘት እንድትፈቅድ ነው ልመና ይላል። እና እግዚአብሔርን ኮንዲሽን ሰጥቶ ኦኬ ጥሩ ነው ይሄ አይ ዊል ቢ ዳት። ሚንስ ኦፍ ግሬስንም እንደዛ እናስብ ልላችሁ ነው። የምር ጸጋ አለ? አዎ አለ። በቃል ስብከትም በጥምቀትም በጌታ እራት ሰዓትም የእግዚአብሔር ጸጋ አለ። የምር አይነት ጸጋ ነው ያለው፣ እውነተኛ ጸጋ። ግን ሁሌም መንገዶች መሆናቸው ማየት አለብን። እግዚአብሔር ፈቅዶ በራሱ ኮንደንሴሽን ዝቅ ብሎ በዚህ መንገድ ከእናንተ ጋር እገናኛለሁ ብሎ አይደለ? ከታላቅነቱ አንጻር ስታዩት ይከብዳል ይህ ስርዓት ብዬ አስባለሁ አይደለ? እግዚአብሔር ማጀስቲ አንጻር በዚህ ውስጥ እግዚአብሔር ጋር ህብረት እናደርጋለን ማለት እጅግ አስገራሚ ነገር ነው በእውነቱ። ግን ሁሌም እግዚአብሔር ሊታየን ይገባል። በእነሱ ውስጥ እግዚአብሔርን ማሰብና እርሱን ተሻግረን ማየት መቻል አለብን። ስርዓቶቹም እኛን ለማበረታታት ያሉት ለዚህ ነው። ስለዚህ ሁሌም በዚህ አይነት መንገድም ከጸጋ አእምሮ ሊወሰድ ይችላል። ቆላሲስ ፊልጵስዩስ ምዕራፍ 3 ላይ ማየታችሁ ከሆነ ሐዋርያው ጳውሎስ ስለ አሕዛቦች ቦስት ሲያወራ አንዱ ፓንች የሚያደርገው በዚህ አይነት ስቴትመንት ነው። የምር እውነተኛ ሃይማኖት አሁን በክርስቶስ ኢየሱስ ደግሞ ወደፊትም እግዚአብሔር ኦልቲሜት ሀሳቡ እነዚህን መንገዶች ሁሉ አስወግዶ ፊት ለፊት ከኛ ጋራ መገናኘት ነው። የጸጋ መንገዶች የሚያቆሙበት ጊዜ ይመጣል። በመንግስተ ሰማያት ላይ የጌታ እራት አይኖርም። ስለዚህ በጥንቃቄ ነው ማሰብ ያለብን ልላችሁ ነው። ፊልጵስዩስ ላይ ጳውሎስ
ስለ ቦስት ሲያወራ እንዴት እንደሚል ተመልከቱ። ብዙ ጊዜ እነዚህ ኢየሱስን ይተውና ውጫዊ ስርዓቶችን ሰዎች አንዳንዴ ከክርስቶስ የሚለዩበት አይነት ሊያረጉ ሊመጡ እንደሚችሉ ማሳሰቢያ ነው። ምዕራፍ 3 ላይ እንደዚህ ይላል፣ ከዚህ በተረፈ ወንድሞቼ በጌታ ደስ ይበላችሁ፣ ያንኑ ደግሜ ብጽፍላችሁ እኔ አይሰለቸኝም፣ ለእናንተም ይጠቅማቸዋል። ከእነዚያ ውሾች ተጠንቀቁ፣ ክፋትን ከሚያደርጉና ስጋን ከሚቆራርጡ ሰዎች ተጠበቁ። እኛ በእውነት የተገረዝን በእግዚአብሔር መንፈስ የምናመልክ በክርስቶስ ኢየሱስ የምንመካ በስጋም የማንታመን ነንና ይላል። አንዱ ክርስትናም ሰፈር ያደረገው አንዱ ስርዓቶች የሌሉት ሃይማኖት መሆኑ ነው። ፈርስት ሴንቸሪ ላይ ራሱ ህንፃ የለው እንደ ሌሎቹ ሃይማኖቶች ትልልቅዬ ማዕት ስርዓት የለውም። ፕሪቺንግ ስብከት ቃል አለ። ከዛ ጥምቀት አንድ ጊዜ ይደረጋል። ከዚ ጌታ እራት ብቻ ነው ያለው። ሌሎች ሃይማኖቶች ሁሉ ደግሞ ማዕት ስርዓት አላቸው። ቦስት የሚያደርጉት በዛ ነው። እና ጁዳይዝም ራሱ ለጳውሎስ በዛ አይነት መንገድ ነው። ይመካሉ። አያችሁ እኛ ህንፃ አለን፣ እናንተ ግን ሃይማኖታችሁ እንደዚህ ነው፣ እንደዚህ ባዶ ነው፣ እንደዚህ ነው። I want you to feel it like በዛው ዘመን ሆናችሁ የምትኖሩ የሚሰማችሁን ማለት ነው። በዚህ ቴምፕቴሽን አለ። ኦልድ ቴስተመንት ላይም ራሱ አንዱ ጥጃውን የሰሩበት ምክንያት ምን ብለው ነው? በእኛ አጠገብ ያሉ አሕዛቦች ሁሉ የሚታይ አምላክ አላቸው፣ እኛ ግን የለንም፣ እኛም ያስፈልገናል ብለው ነው። ኢቨን በኋላ ንጉሥ ራሱ ሲሾሙ እግዚአብሔር አንዱ የተቆጣው ንጉሥ በመፈለጋቸው አይደለም። ግን ሎጂካቸው ምን ነበረ? እግዚአብሔርን ሲጠይቁት አሕዛቦችም እኮ የሚታይ ንጉሥ አላቸው፣ እኛም ዝም ብሎ የሚመራን ንጉሥ ሰማይ ላይ አለ ከምንል ዊ ኒድ ሰምዋን ቱ ሉክ አፍተር አስ። ከዛ እግዚአብሔር ተቆጣ። እስከዛሬ ማን የመራችሁ? እስከዛሬ ማን የጠበቃችሁ? ከግብፅ ምድር ከወጡ ጀምሮ እስከዚህ መንገድ ድረስ 40 ዓመት ፕሮቴክት ያደረገ ማን ነው ይላል። ንጉሥ እንደ ተስፋ ቃሉ እግዚአብሔር ኦልሬዲ ስለሰጠ ስጠን ማለት ይችላሉ። ግን ኦርጋናይዝ ያደረጉበት መርህ ግን እንደ አሕዛቦች ደግሞ መፈለግ ነው። ዋትም ሴይንግ ኢዝ ክርስትና በእውነተኛ መንገድ ካልተረዳን እንዲሁ ነፃነታችን ነው ይሄ። ከነዚህ ስርዓቶች ተላቀን ከአውግስቲን እንደሚለው አሁን የብሉይ ኪዳን የአዲስ ኪዳን ስርዓቶች ሲምፕል ናቸው እና በጣም ፊው ናቸው ይላል። ያ ነው እንዲሁ ደስታው ይላል። ማያልቅ ስርዓቶች እላያችን ላይ አልተጫኑ። እግዚአብሔር ወንጌል እንድንሰማና እነዚህ ስርዓቶች ብቻ እንድንፈጽም ነው የጠየቀን። ህንፃ ስሩ አላለም። ኦልድ ቴስታመንት ላይ ዲማንድ ነበረ፣ ህንፃው መሰራት ያለበት ቅርጽ ነው። አዲስ ኪዳን ላይ ህንፃ እንዴት እንደሚሰራ ተምፕሌት የለ ምን የለ። ወረቨር በክርስቶስ ኢየሱስ በተሰበሰብንበት እግዚአብሔር ይገኛል። ምክንያቱም ሰዎች እግዚአብሔርን በእውነተኛ እምነትና መንፈስ የሚያመልኩበት ዘመን ስለደረሰ this is the glory of this religion። ያን ስላችሁ ህንፃዎቻችንን ቆንጆ አድርገን ብንሰራ ክፉ አይደለም። ምንም ክፋት የለውም። ይሄ ፕሩደንስ ነው አይደለ? ህንፃ ሲሰራ ሱቅ አስመስለን ከምንሰራ አይደለ? ልክ እነዚህ ሊተርጂካል የሆኑ ቸርቾች ሪፎርም ቸርቾች እንደሚሰሩት የሚያምር ህንፃ አላ ለእግዚአብሔር ለሰው ከሚሰራው በላይ የተሻለ ቸርች ቤስት አርኪቴክት ቢሰራው ጥሩ አይደለ? ቤስት ነገር ኢትስ ጀስት ፕሩደንስ ዲማንድ አይደለም። እግዚአብሔር በዚህ ህንፃ ካላመለካችሁኝ አላውቃችሁም አይለንም። ግን በቤት ውስጥ ተሰብስበንም እንድናመልክ እንችላለን። ከተቻለ ግን ደግሞ ዋይናት ክርስቲያን ፕሩደንስ ነው ብዬ ነው። ግን ትምክህታችን ወደ ህንፃ እና ከሄደ ግን ስ ሞስት ትራጂክ ነው በእኛ ዘመን ብዬ ነው። ስለዚህ ሐሰተኛ ትምህርቶች ውስጥ 3 ነገሮችን ታያላችሁ። አንዱ በጸጋ ላይ የማያርፍ ሁሌ ሸከ እንዲሆነ ልባችን የሚያርፈው ነው የሚለው አንዱ ባይዜ ወንጌልን ማግኘታችሁን የምታውቁት በልባችሁ ሰብጀክቲቭ በሆነ ማረፍም ጭምር ነው። ይህ በጣም ወሳኝ ነው። የሰው ልብ አያርፍም። መጽሐፍ ቅዱስ ውሸተኛ ሃይማኖት ላይ ያሉ ሰዎችን ልባቸው ያረፈ ስለ ዘላለም ህይወት የረጋ አድርገው አያይ። ረስትለስ ናቸው። ከላይ ሲጮሁ የሚያምኑ ሊመስላችሁ ይችላል፣ ግን ውስጣቸው ሁሌም ሜቢ እግዚአብሔርን ሳላውቅ ቀርቼ ሊሆን ይችላል የሚል ዲፕ የሆነ ዳውት አለ። ያን ስላችሁ ዳውትኛም ሳፈር ላናደርግ እንችላለን ማለት አይደለም፣ ግን የሃይማኖቱ ባህሪ አንዱ ልብን ማሳረፍም ነው። ካላረገ ምን ያደርግላቸዋል አይደለም? የእኛ መዝሙሮችን አብዛኞቹን አይታችሁ ከሆነ አንዱ ቴል ሃው ዜይ አር በክርስቶስ ኢየሱስ ልባቸው እንዴት እንዳረፈም ይዘምራሉ አይደል? አርነት ወጣው ራሱ የሚለው መዝሙር ብታዩት ምንም አያስፈራኝም አይነት ፍሪደም አለ። ልክ የአሜዚንግ ግሬስ መዝሙር ላይ ኒውተን የሚለው አለ። ያ አይነት ድፍረትና ማረፍ አለ በእግዚአብሔር ሕዝብ ልብ ውስጥ እና አንዱ ልባችን የሚያልፈው በእውነት በእግዚአብሔር የጸጋ ስራ ያ ሊታየን ይገባል።
ሌላው ደግሞ የእውነተኛ ሃይማኖት አንዱ ባህሪ አይለዋወጥም። በየሳምንቱ አንሰትልድ አይደለም። አንዱ ናቲን የሚለው እሱ ነው። ያን ማየት አለብን። በየቀኑ ዶክትሪኖች የሚቀያየሩ ከሆኑ ጤናማ አይደለም። አንዱ ባህሪ ስቴቢሊቲ። አንዳንድ ቸርች ውስጥ ያሉ ሰዎች ተሰብስባችሁ ምንድን ነው የምታምኑት ቸርች ላይ የምታምኑት ነገር ንገሩ ብትሉ ማአት ኮንፌሽን ልሰሙ ትችላላችሁ። እኔ አንዳንድ ኢቨንጀሊካል ውስጥ ያሉ ሰዎችን ኢንካውንተር ያደረኳቸውን ሳይ አንደኛው ፓንቴይስት ነው። በድፍረት ነው ላይክ እግዚአብሔር ሁሉ ውስጥ አለ፣ እኔ ውስጥ አለ። እንዲሁም ኦርቶዶክስ ቸርች ሄጂ ግድግዳ ላይ የማልሰግድበት ምክንያት እግዚአብሔር በእኔ ውስጥ ስላለ ነው። ላይክ በጣም የሚገርም መገለጥ ነው። ላይክ እነሰንሶ ላይክ ሰው እግዚአብሔር ሁሉ ውስጥ አለ አይነት። አንደኛው ደግሞ ይሄ ይንግ እና ያንግ አይነት ነው። ኢቭልም ጉድም ከእግዚአብሔር ነው የሚወጣው። ዳይሌክቲካል ስላችሁ ምን እንደሚያምን ሰው አንድ ላይ ተሰብስቦ ይህንን ኢቫንጀሊካል መዝሙር ዘምሮ ይሄዳል እንጂ ጭንቅላት ውስጥ እግዚአብሔር ማን ብሎ እያሰበ እንደሚሄድ አታውቁም። የራሱ ጣዖት አለ። ማን እንደሆነ ኢየሱስ በሆነ ረገድ አባት ልትሉ ትችላለች። እንደሰንሶፍ ወላጅ እንደሌላቸው ልጆች አልተዋችሁም በሚለው ግን ኢየሱስ አባታችን እኛን ይወደናል ይላል። ትሪኒቲ ራሱ የማያቅሰዋል። ይሄ ኤቢሲ ኦፍ ክርስቲያኒቲ። አንዳንድ ሰዎች ትሪኒቲ ሳናቅ ልንድን እንችላለን ወይ ተብሎ ውስብስብ ነው። ላይክ ቴዎሎጂያኖች ይወቁ እንጂ እኛ ተራው ሰው ማወቅ የለበትም ይባላል። ሜቢ ዩ ከን ቼክ ትሪኒቲ እንደሚያውቁ ባይዘ የእኛ ኮንፌሽን ላይ ትሪኒቲ ኢዝ ዘ ቤዚስ ኦፍ አወር ክርስቲያን ላይፍ ነው የሚሉት። ከእግዚአብሔር ጋር ያለን ኮሚኒኬሽን ሁሉ ትሪኒቴሪያን ነው። ጥምቀት ራሱ ምን ብላችሁ ልትጠምቃችሁታል አይደለ? ኢየሱስ አባቴ ነው የሚል ሰው አታስጠምቁ ብላችሁ የፈለጉት አንዱ የእምነት ስቴቢሊቲ፣ አንዱ የእውነተኛ ቸርችም ሃይማኖትም ባህሪ ነው። ሶስተኛ ውጫዊ ስርዓቶችን ከእግዚአብሔር መንፈሳዊ የሆነና ደግሞ እውነተኛ መንገድ እግዚአብሔር በእምነት ከሚሰራው ስራ በላይ እግዚአብሔር ማቴሪያላይዝ ማድረግ አንዱ ትሬት ነው። በዚህ አይነት ቦታ ላይ ብዙ ጊዜ ምን ይሆናል? ከጸጋ ይወጣና ወደ ስራ ይሄዳል። ስለዚህ ያ አንዱ ማስጠንቀቂያ ነው። ያ የሁላችንም ችግር ነው ለማለት ነው። እኛም የጌታ እራትን የሉትራኖችን ቅድም ስል እንወዳቸዋለን። መሰረት የጣሉልን እነሱ ናቸው። ደግሞ ዊአር ፋይን ቅድም ያልኩትን በተዛባ መንገድ እንዳታስቡ። ግን ስርዓትን ሁሌም ከክርስቶስና ከወንጌሉ መነጠል የለብንም። ይሄ ሃይማኖትን በስራ የማድረግ ሃይማኖታዊ ፕራክቲሶች ያድኑኛል ብሎ ወደ ማሰብ መሄድ አንዱ አደገኛ ባህሪ ነው። ይህን ስላችሁ ስርዓቶችን አንመን አይደለም፣ ግን ሁሌ ኢየሱስን በዛ ውስጥ አገኛለሁ ብለን እንመን። ሰው እምነታችን ኦልቲሜትሊ በእግዚአብሔር ልጅ በኢየሱስ ላይ ማረፍ አለበት። ጳውሎስም እንደሚል በክርስቶስ ኢየሱስ የምንመካ ይላል። ስለዚህ ስርዓቶቹ ራሱ የሚያስመኩኝ ኢየሱስ በነዛ ውስጥ ሊሰጥ ስለወደደ እግዚአብሔርን ስለዚህ ወንጌል አመስግነን በዚህ ሃይማኖት እንድንጸራ እንዲረዳን ጸልየን እንጨርስ። እግዚአብሔር አባታችን ሆይ በዚህ ማለዳ መተን ቃልን እንድንሰማ ስለወደድክ በፊትም እንድናመልክህ ስለሰጠን እድል ተመስገን። እውነተኛ ሃይማኖትን ወደ ማወቅ እንድንመጣ ስላደረግ ስም ይመስገን። በዚህ ሃይማኖት እስከ መጨረሻው ድረስ መዝለቅ እንድንችል ዘንድ ከኛ በፊት እልፍ አላፍ የሆኑ ሊቆጠሩ የማይችሉ በታሪክ ውስጥ የምናውቃቸው ደግሞ ሳናያቸው ግን የእምነት አምነው ያለፉ ብዙ አሉ። እኛም ደግሞ በቅርብ ጊዜ እምነታቸውን ያየናቸው በሞት የተለዩ ብዙ ምስክሮች አሉ። እነሱን እያሰብን በዚህ ሃይማኖት እንድንዘልቅ እንድትረዳን እንለምንሃለን። በልጅ በክርስቶስ ኢየሱስ በማይለወጠው በእርሱ እንድንመካና እንድንታመን እርዳን። ስለሱ ደግሞ በማመስገን በፊት መኖር እንድንችልም እርዳን። በጌታችን በኢየሱስ ስም አሜን።